ቤንጤ ሁን ይለኛል አንዱ። ይኸውላችሁ አሁን ቤንጤ በጭራሽ ቤንጤ አልሆንም እኔ። አሁን እዚህ ሚዲያ ላይ እንዳላችሁት ቤንጤ ከሞ እንደ ቤተሰብ የኔ አባት የደርግ ወታደር ነበረ። አባቴ እግሩን አጥቷል። በዚህ ላይ ሐሰተኛ ነቢያቶች የሚያደርጉት አስተዋጽኦ ደግሞ ከፍተኛ ነው። እኔ ሁልጊዜ እንደምነግራችሁ ሐሰተኛ ነቢያት ብዙ ጊዜ ትንቢቶቻቸውን የሚናገሩት ታውቃላችሁ፣ ሹመት ላለው፣ ኃይል ላለው፣ ስልጣን ላለው ወገነው ነው። በየኮመንቱ የምትሳደብለት ሰው፣ የምትጠላለት ሰው፣ የምትጠምድለት የምትከተለው ሰው አለ። ስለዚህ አንተ ከዛ ሰውዬ ስርዓት እንድትፈታ ደጋግሜ እየተናገርኩ ነው። ለመሪዎቻችሁ ጸልዩ፣ ለህዝቡ ጸልዩ እየተባለ በሚወራበት ቦታ ላይ አንድ ሰው ገብቶ ወንጌል አይሰበክም ብሎ እያንዘፈዘፈው የሚናገርበት ጉዳይ እኔ የወንጌል ሸክም ወይም ደግሞ የወንጌል ናፍቆት አልመሰለኝ። እዩ ጩፋ ሐሰተኛ ነብይ ነው ብሎ በአደባባይ ሐሰቱን ገልጦ መናገሩ ወንድም መግፋት ሆኖ ተቆጥሮ በአንተ ሎጂክ፣ አንተስ በየትኛው ሞራል ነው ደግሞ መተህ በወንድም ላይ የምትፈርድ? አንተ ማን የምትለውን ጥቅስ ብቻ ነው ይዞ የሚሮጡት ብዙ ሰዎች። መጽሐፍ ቅዱስ ግን በጽድቅ ፍረዱ ይላል። ለምሳሌ ሀብት ላለው አታድላ፣ ዝና ላለው አታድላ፣ ስልጣን ላለው አታድላ፣ ድሃ ሲጨቆን ምስኪኑ ሲበደል ፍርደ ገምድል አትሁን። ለምሳሌ ሰሞኑን ባለፈው አንስቼ የነበረው ዮናታን አክሊሉ ታደለ ነጋሽ የሚባልን ሰውዬ አይን መታው። በአመቱ መታከም ስላልቻለ አይኑን እንደተመታ ደም እየፈሰሰው እስር ቤት ስላስገቡት፣ ያው ገንዘብ ስላለው ሀብት ስላለው እነዚህ የሚገዙ ፖሊሶችን በገንዘብ የሚገዙ ፖሊሶችን ማዘዝ ስለሚችል ወይም እሱ ገንዘብ ስላለው ዝና ስላለው ከሱ ጋር መጥተው ፖሊሶች እየደም ያለው ታደለ ነጋሽ ይዘው እስር ቤት ከተቱት። አልታከምም ሰውየው። መጀመሪያም ታማሚ ነበረ። አይኑ በሂደት በጊዜ ሕክምና ስላላገኘ ወደ አለማየት መጣ። አሁን ይህንን ቪዲዮ ሰርተን ስንለቅ በጣም ብዙ ጴንጤ እሰይ እንኳን አለው እንኳን መታው መልካም ወጣት ሲጀምር ነው ወይ የምትመጡት ምናምን አለ። አሁን አንተ በጽድቅ አልፈረዳችሁም፣ እናንተ ሰዎች በጽድቅ አልፈረዳችሁ። ምክንያቱም ዮናታን ዝና ስላለው ገንዘብ ስላለው መልካም ወጣት የሚባል የሚነግድበት ፕሮጀክት ስላለው በገባችሁ ሰው ለሚሰማው ሀብት ላለው ሰው ስለሆነ የሚያደገድገው ያው ያንን ተጠቅማችሁ አጫጫኋቸው። አንዳንድ ሰዎች ጻፉ። ማን ጆንሰን የሚባል አንድ እቅበተ ዮናታን አለ እዚህ ሶሻል ሚዲያ ላይ ፌስቡክ ላይ የሚጽፍ ማለት ነው። ይቅርታ አልጠየቀም፣ ካሳ አልከፈለም፣ ዝም ብሎ በንጥልጥል ነው የቀረው እና በጽድቅ ፍረዱ ይላል መጽሐፍ ቅዱስ። አብዛኞቹም ጴንጤዎች በጽድቅ አትፈርዱ። የሆነ አገልጋይ በደል ሲበድል አገልጋዩ ላይ ከመፍረድ የተበደለው ሰው ላይ ድንጋይ መወርወር ነው የምትፈልጉት። ስለዚህ በጽድቅ መፍረድ የሚባል ነገር ሲጀምር አልነካካችሁ። ምስኪኖች ላይ ድንጋይ የምታበዙ አመፀኛውን በአመፁ እንዲቀጥል ክንዱን የምታበረቱ ሰዎች አሁን እናንተ በጽድቅ መጽሐፍ ቅዱስ ፍረዱ ይላል። በጽድቅ ፍረዱ። ዮሐንስ ወንጌል ምዕራፍ 5 ለሰው ፊት ላይቱን አጥፋው ብርቅ ሆኖብኝ እኮ ነው አምጥቼው ብርቅ ሆነብኝ። እንደዚህ ቢሆን ስጥሯል ፈካ አላደረገኝ እና በጽድቅ መፍረድ ያስፈልጋል። ከሳሽ ነህ ንስሐ ግባ ይላል። እስቲ ኑ እንጨቃጨቅ እስቲ ና ግባ። ምህረት አታውቅም ይለኛል። እኔ ዳኛ አይደለሁም ምህረት ማደርገው። ጠቅላይ ሚኒስተሩ ነው በአመት አንዴ ምህረት አድርጎ ይፈታቸዋል። የፖለቲካ እስረኞች ሊሆኑ ይችላል፣ ሌሎችንም ይፈታል ጠቅላይ ሚኒስተሩ። ለምንድን ነው የምምረው እንዴ ብለሽ ደርግማ? ቸርቾች እኮ ሲያደርጉት አይቼ ቀንቻ አደረግኩት። ግር ብለህ መጣ ትጨቃጨቅ ትለኛለህ። አሁን እኔ ሀሳቤን ላወራበት ፍርዴ ማን ነው ብሎ ጠየቀኝ አንድ ልጅ።
ርዕስ የለም ጨቀጨከኝ ይላል። ርዕስ አልባው ርዕስ ቤንጤ ሁን ይለኛል አንዱ። ይኸውላችሁ አሁን ቤንጤ በጭራሽ ቤንጤ አልሆንም እኔ። አሁን እዚህ ቪዲዮ ላይ እንዳላችሁት ቤንጤ ከመሆን ወንጌልን እወዳለሁ፣ የእግዚአብሔርን ቃል አከብራለሁ፣ ለሰው ፊት አላደላም፣ እውነትን ይዤ እቆማለሁ። ሰዎች እንዲተርፉ እንዲያመልጡልኝ ባይገባቸውም እስኪገባቸው ድረስ እጣራለሁ፣ ጮኋለሁ። ለዩቲዩብ ትርፍ ብለ ይላል። አረ ቲክቶክ ላይ ነው ያለሁት። እስካሁን 2 አበባ ነው የተሰጠኝ። 2 አበባ ደግሞ ምንም ትርጉም የለውም። ዩቲዩብ ላይ ሲለቀቅ ካያችሁ እኔ አይደለሁም የምለቀው፣ ሌሎች ሰዎች ሪከርድ አድርገው ይለቁኛል። እና ቴንኪዩ ጀርሚ መጎዳቴን አይተ ጊፍት ስለ እሺ ኤርሚ ይላል። ኤርሚ መጣ። ቴንኪዩ በጣም በእውነት ስለ ጦርነቱ አንዳንድ ነገር ልበል። ከክርስትና አንጻር ያው ፖለቲከኛ አይደለሁም፣ አይመለከተኝም። ፖለቲካ ለፖለቲኮች ተውና እንደ ክርስቲያን ሰሞኑን ጦርነት ተነሳ ተብለናል። እንደ ክርስቲያን ይሄንን ጉዳይ ወንድ ነህ ግን ይላል። እንግዲህ የ3 ልጆች አባት ነኝ፣ ባለትዳር ነኝ፣ ያገባኋት ሴት ወይዘሮ ናት። እንግዲህ በዚህ ሁኔታ እንደምታየኝ ጺም አለኝ። ድምፄ በመጠኑ ቢሆን ትንሽ ጎርናና ነው። እንደምታየኝ አቋሚም የወንድ ልጅ ነው። ስለዚህ እኔ ወንድ ካልመሰልኩ ሌላ ማን ሊመስል እንደሚችል አላውቅም። ስለዚህ አንድ ነገር እናወራ ከጦርነቱ ጋር በተያያዘ እንደ ክርስቲያን ይህንን ሀሳብ የማቀርበው ለኦርቶዶክሳውያን፣ ለካቶሊካውያን ወይም ለካቶሊክ እምነት ተከታዮች እንዲሁም ለፕሮቴስታንት ጠቅላላ በክርስትና ማዕቀፍ ውስጥ ላሉ ቤተ እምነቶች ነው ይህንን የማቀርበው። ይህ ጉዳይ የማይመለከታችሁ ፖለቲከኞች፣ አስማተኞች፣ መተተኞች፣ ድግምተኞች፣ በጦርነት ትርፍ የምታገኙ አካላቶችን አይመለከታችሁ። ይሄ የሚመለከታችሁ ክርስቲያን የሆናችሁ ኢየሱስ ክርስቶስን እንደ ሕይወታችሁ አዳኝ ጌታ አድርጋችሁ የምትከተሉ መስቀል ላይ ስለተሰራው ጽድቅና ሕይወት የምታምኑ የክርስቶስ ትምህርት የሕይወቴ መለኪያ ነው መመዘኛ ነው ስለምትሉ ሰዎች ብቻ ነው የሚመለከታችሁ። ስለዚህ ሰሞኑን በትግራይ አካባቢ ላይ ወደ ሱዳን አቅጣጫ ጦርነት እንደተጀመረ ዜኖች እየተናገሩ፣ እኛ ክርስቲያኖች ይህንን ጉዳይ እንዴት ነው ማየት ያለብን የሚለውን ነገር ለመናገር ነው። እንደምታውቁት ከዚህ የዛሬ 6 ዓመት ወይም 7 ዓመት በፊት የተነሳ ጦርነት ነበረ በትግራይና በኢትዮጵያ መንግስት መካከል ወይም ደግሞ አገሪቷን በሚያስተዳድረው መንግስት መካከል ጦርነት ተከስቶ ነበረ። በዛ ጦርነት መካከል መንፈሳዊ ነን የሚሉ ሰዎች በጣም እጅግ ከመንፈሳዊነት ያፈነገጠ ሀሳብ በጦርነት ዙሪያ ላይ ሲሰጡ ተመልክቻለሁ። ሀገርን የሚመሩ አካላት፣ የህግ አካላት ወይም ደግሞ ወታደሮች ሀገርን በተመለከተ ስለሚወስዱት እርምጃ አይደለም ይህንን ሀሳብ የምሰጠው። እኛ ከጦርነት ውጭ ያለን ሲቪሊያኖች ወይም ደግሞ ዩኒፎርም ያለበስን በጦርነቱ ላይ የሌለን ሰዎች፣ ሚዲያ ላይ ያለን ሰዎች ይህን ጦርነት ስናስብ እንዴት አድርገን ነው እንደ ክርስቲያን ማሰብ ያለብን ወይም እንዴት አድርገን ነው በዚህ ጉዳይ ላይ መሳተፍ ያለብን የሚለውን ነገር ለመናገር ነው ይህንን ሀሳብ የምሰጠው። የመጀመሪያው ነገር በመጀመሪያው ጦርነት ላይ በጣም ብዙ ሰዎች ከመከላከያ ጎን እንቆማለን፣ ከሀገር መከላከያ ጎን እያሉ ነው። እኔ ከሀገር መከላከያ ጎን አትቁሙ ወይም በተቃራኒ ቁሙ የሚል ሀሳብ አይደለም የምሰጠው። ነገር ግን አንድ አማኝ በየትኛውም ሰውን በሚያጠፋና ደም በሚያፋስስ ጉዳዮች ላይ እንደ ክርስቲያን ገብቶ ይህንን ጉዳይ ላይ ደጋፊ ነኝ ብሎ መቆሙ ጤነኛ አይደለም። የጴንጤ ነገረኛ አንተናየው ይለኛል ወንድማችን። ጤነኛ አይደለም። ለምሳሌ በዚህ ጦርነት መካከል ሲቪሊያኖች ጉዳት ሊደርስባቸው ይችላል። የሚሞቱት 2 ኢትዮጵያውያን ወገኖች ናቸው። በዚህ ሞት ውስጥ፣ በዚህ እልቂት ውስጥ፣ በዚህ ፍጅት ውስጥ ቂምና
ሀዘን የሚያድርባቸው ለነገ ጀነሬሽን እንደ ቂም፣ እንደ ታሪክ ቋጠሮ፣ እንደ ታሪክ እስራት የሚቋጠር ነገሮች ያርፋሉ በዚህ ጦርነት ውስጥ ማለት ነው። ስለዚህ ጦርነቱን ስናስብ እንደ ክርስቲያን ምን እናስብ? እንደ ክርስቲያን ይህንን ጦርነት ስናስብ በተቻለን መጠን ሀገር ሰላም እንድትሆን በሁለቱም በኩል ያለው ኃይል እግዚአብሔር በልባቸው ውስጥ ያለውን ነገር እንዲያረጋጋ፣ ሰላም በዚህ ምድር ላይ እንዲሰፍን መጸለይ እንዳለብን ይሰማኛል። ምክንያቱም የያዝነው ወንጌል እንደ ክርስቲያን ካቶሊካውያን ብትሆኑ፣ ኦርቶዶክሳውያን ብትሆኑ ወይም ፕሮቴስታንት ወንጌል አማኞች ብትሆኑ እንደ ክርስቲያን የምናስበው የያዝነው ወንጌል የሰላም ወንጌል ስለሆነ በዚህ ጦርነት ውስጥ ጦር ነጋሪዎች፣ እሳት አቀጣጣዮች፣ በተለይ ደግሞ እኚህ ሐሰተኛ ነቢያቶች ጋር በተያያዘ ጦርነትን ከሚያራግቡ ሰዎች ጋር አሜን እያላችሁ በመሳተፍ የዚህ ጦርነት ቤንዚል አቀጣጣይ ባለመሆን ለሀገሪቱ ሰላም ኦርቶዶክሱ በኦርቶዶክስነት ሱባኤ ገብቶ የሚጸልይበት፣ በወንጌላዊ አማኙ በየቸርቹ ወደ እግዚአብሔር ምሕረትን ጣልቃ ገባ እግዚአብሔር እንዲገባ፣ ህዝብ እንዳያልቅ፣ ብዙ ሰዎች በአካል ጉዳተኝነት እንዳይወጡ፣ የብዙ ሰዎች ቤት ደጅ ላይ ድንኳን እንዳይጣል፣ በዚህም በዛም በኩል ሀገር ኢኮኖሚዋ እንዳይደቅ፣ ኑሮ እንዳይጦዝ፣ በዚህም የተነሳ ሴቶች ወዳልሆነ የስራ መስክ እንዳይሄዱ፣ ወጣቶች እንዳይሰደዱ፣ ብዙ ነገር እንዳይጨላልም ልንጸልይ፣ ልንማልድ፣ እግዚአብሔር ፊት በቃን ብለን ልናለቅስ፣ ለትግራይ ህፃናት፣ ለትግራይ እናቶች፣ ለትግራይ አባቶች ልናዝን፣ በዚህ ጦርነት ምክንያት ገፈት ቀማሽ ለሚሆኑ ምስኪኖች ልናነባ፣ ልናለቅስ ነው የሚያስፈልገው። የወያኔን ጊፍት ታርጌት ያደረገ ንግግር ነው ይላል። ይሄ ጊፍት ቢያሰጥም ባያሰጥም ትክክለኛ ጤነኛ ሀሳብ ነው እኮ ያነሳው ያለሁት። ለምንድን ነው እንደዚህ የምታስቡት? ለምንድን ነው እንደዚህ የምታስቡት? ለምንድን ነው እኔ ሞዴሬተር የሰጧቸው ሰዎች አሉ። እንደዚህ አይነት ስራ መስራት ያለባችሁ እንደዚህ ነው። እስፔሻሊ እንጸልይ፣ ወደ ጦርነት ሰው አይግባ። በመከላከያ ጎን ያሉ ወንድሞቻችን ናቸው። እንደዚህ መከላከያ ወታደር ልብስ የለበሱ በጣም በእድሜ ትንንሽ ሆኑ ከኔ በእድሜ የሚያንሱ ወጣቶች ናቸው ጦርነት ውስጥ የሚገቡት። የእነዚህ ሰዎች ህይወት መጥፋት ከኋላቸው ብዙ የሚያሳዝነው ኢትዮጵያዊ ህዝብ አለ። እኔ እንደ ቤተሰብ የኔ አባት የደርግ ወታደር ነበረ። አባቴ እግሩን አጥቷል በኢትዮ ሶማሌ ጊዜ ላይ በተደረገ ጦርነት ማለት ነው። የኛ ቤት ጎድሏል። ጦርነት ያመጣው ጣጣ እኛ ቤት አንድ እግር አጎድሏል። ምናልባት አባቴ አርፎ ቢሆን እኔ አልወለድም ነበር። አሊያም ደግሞ አባቴ እኔን ወልዶ ቢሞት ኖሮ ያለ አባት ነበር የማድገው። ስንቶች በዚህ በጦርነት ምክንያት ያለ አባት ያድጋሉ። ስንቶች ልጆቻቸውን ይነጠቃሉ። ስንቶች በሀዘን ይቆራመታሉ። እና ከዚህ ነገር አንጻር እንደ አማኝ ልንጸልይ፣ በዚህ መካከል እንደ አማኝ እግዚአብሔር ጣልቃ ምህረትን እንዲያደርግ፣ በዚህም በዛም በኩል ያለውን ልብ እንዲያስታግስ፣ በእብሪተኝነት የሚነሳውን አካል ሁሉ እግዚአብሔር ወደ ቀልቡ እንዲመልሰው፣ የናቡከደነጾርን ልብ ወደ ሰላማዊ ልብ፣ ከትዕቢተኝነት ወደ ሰላማዊ ልብ የመለሰ አምላክ ወደ ሰላም ነገሮችን እንዲያመጣልን ልንጸልይ፣ ልንቃትት ያስፈልገናል። እንደ ሃይማኖት፣ እንደ ክርስቲያን ማለት ነው። ኢየሱስ ክርስቶስ አንድ ጊዜ የተናገረው አንድ ነገር አለ። የነጎድጓድ ልጆች የሚባሉት እነ ዮሐንስ እስራኤላውያን ኢየሱስ ክርስቶስን ተከትለው ሲበጠብጡ ተነሳና ኢየሱስ ምን አለ? ምን አሉ? ዮሐንስና ወንድሙ ምን አሉ? እነዚህን ሰዎች እንደ ኤልያስ እሳት ወርዶ እንዲበላቸው እንድናደርግ ተናገር፣ በል እዘዝ ጌታ ሆይ ሲሉት፣ ለእናንተ የተሰጣችሁን መንፈስ አታውቁም፣ የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። በቃ የክርስቶስ ኢየሱስ ወንጌል የተመሰረተው በዚህ እውነት ላይ ነው። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም። አንድ ክርስቲያን እንደ አንድ ጤነኛ መንፈሳዊ ሕይወት እንዳለው ሰው ሊያስብ የሚገባው ይህንን እውነት ነው። ክርስቲያን የሰው ልጅ
የክርስቶስን ኢየሱስ ህይወት ተካፍሎ የዘላለም ህይወትን እንዲያገኝ ከመመኘትና ከመጸለይ በዘለለ ሰው በጥይት እንዲሞት ኢንቮልቭ አያደርግም ጉዳዩ ላይ። ይህንን ስናገር ወታደሮችን አይመለከትም። አንድ ክርስቲያን ነኝ የሚል ወታደር ለሀገሬ ግዳጅ እወጣለሁ ብሎ ዘምቶ እንደሆነ እሱን አይመለከትም። አይ ወታደር ነህ፣ ክርስቲያን ነህ፣ ትጥቅህን ጣል፣ ክርስቲያን ነህ፣ ራስህን አትከላከል፣ ክርስቲያን ነህ፣ ድንበር አትጠብቅ እያልኩ አይደለም። እኛ ግን ሲቪሊያውያን የሆንን ሰዎች፣ እዚህ ውስጥ ያለን ሰዎች፣ ቲክቶክ የምንጠቀም ሰዎች፣ የሞቀ ቤት ውስጥ የምንኖር ሰዎች፣ በብዙ ሁኔታ በምቾት ይብዛ ሚነስም በምቾት ያለን ሰዎች፣ ምሳም ቁርስም እየበላን ያለን ሰዎች በዚህ ጦርነት ኢንቮልቭ አናድርግ። ክብሪት አንጫር፣ ቤንዚን አናርከፍክፍ፣ ወንድም በወንድሙ ላይ እንዲታኮስ በለው፣ ተኩስ፣ ግደል አንበል። ሰላምን እንስበክ፣ የሰላምን አየር እንርጭ፣ የሰላምን መንፈስ እግዚአብሔር እንዲሰጠን ለምድሪቷ ሰላምን እንዲያወርድ እንጸልይ። በማንም ቤት ውስጥ ሀዘንና ድንኳን እንዲጣል አናድርግ ነው እያልኩ ያለሁት። ይሄ እኮ ክርስትና ነው። ይሄ ህይወት ነው። ገባችኋ? የሆነች የትግራይ እናት ማልቀስ የለባትም። በዚህ በመከላከያ ጎን ያሉ ደግሞ ከአንድ ብሔር የዘመተ አንድ ወታደር በመሞቱ የሆነ ክልል ላይ የሆነ አባት ልጁን በማጣቱ ልቡ መድማት የለበትም። ማንም ሰው መሞት የለበትም። ማንም ሰው በዚህ ጉዳይ ባይገዳደል ደስ ይለኛል። በሰለጠነ ዘመን ነገሮችን በንግግር መፍታት በምንችልበት ዘመን ላይ ትዕቢት ልባችንን ወጥሮ እርስ በርስ እንዳያፋጀን እግዚአብሔር ልባችንን ወደ መልካምነት እንዲመልስ ልንጸልይ ያስፈልገናል። ይሄ በቃ እንደ አንድ ጤነኛ ክርስቲያን ልናደርገው የሚገባል የሰላም ነገር ነው እያወሩ ያለሁት። መጽሐፍ ቅዱስ ሲናገር የሰላምን ወንጌል ይጫማል አይደል የሚለው? እግዚአብሔር የሰላምን ወንጌል ተጫሙ ነው የሚለው። ወንጌል በማንነት ውስጥ ሰላም ነው የሚባለው። የሰላምን ወንጌል አቡና ሲሳደብ ልክ ነው። ታጅ ምንድን ነው የተሳደብኩት? ኧረ ተው ተው፣ ኮሜንታተሮች እንደዚህ ጆሮአችሁን ይዛችሁ አትናገሩ። አቡና ዮኒ ካናዳ ገብቷል። ለምን የፈለገበት አይገባም? እኔ ምን አገባኝ? የካናዳ ህዝብ ኪስህን ጠብቅ። የካናዳ ህዝብ ኪስህን ጠብቅ። ምን አስታወሰኝ መሰላቸው? የጩቤ ማለት ነው። የታክሲ ላይ ግርግር ሲፈጠር ታውቃላችሁ? ታክሲ ላይ ግርግር ሲፈጠር ኪሳችሁን ጠብቁ ይባላል እና ሰው ገንዘብ ያስቀመጠባትን ሌባው የማያውቀውን ኪሱን ጋማ ይዛና ሌቦቹ ኪሱን ያዩታል። ኪስን ጠብቅ ሲባል እዚህ ውስጥ የወሸቀችዋ ሴትዮ እዚህ ጋር ትይዛለች። ሌባው እንደዚህ ይላል። ብብታቸው ስር ነው ማዘር እንትናቸው ገንዘባቸውን ያስቀመጡት ብሎ እርግጠኛ ይሆናል። የተቀመጠበትን ፓርት ማለት አንዱ ደግሞ ከኋላ ኪሱ ይዛል፣ ሌላው ከጎን ኪሱ ይዛል እና ቀኝ ግራ ኪሱን ይዛል። አንዳንድ ጊዜ ኪሳችሁን ጠብቁ የሚሏችሁ ሰዎች ራሱ ኪሳችሁን ገንዘብ ያለበትን ኪሳችሁን እንድታሳዩ ለሌባው ሊያደርጉ ይችላሉ እና ጠቋሚዎቻችሁን ራሱ ተጠንቀቁ፣ እኔንም ጭምር ማለት ነው። ማንም ሰው ሲናገር በጥንቃቄ በማስተዋል ተመልከቱት። አያስተማምንም የዘንድሮ ሰው። ስለዚህ ምንድን ነው የምትለው ካላችሁ፣ በጸሎት ነገሮችን እንመልከት፣ በጽድቅ ነገሮችን እንመልከት፣ እግዚአብሔርን በመፍራት ነገሮችን እንመልከት። ስለዚህ በዚህ ጦርነት ውስጥ ክርስቲያኖች የሰላም አምባሳደር ለመሆን ሞክሩ። ኦርቶዶክሳውያን ክርስቲያኖች አይኖ በጦርነት ቤተሰቦቻችሁ ምናልባት ቢጎዱ ሀዘን ተሰምቷችሁ በዛ ጉዳይ ላይ መንግስትን ልትቃወሙ ወይ መንግስትን ልትደግፉ የምትችሉበት የተለያየ አማራጮች ሊመጡ ይችላሉ ህይወታችሁ ላይ። በተቻላችሁ መጠን ግን መስቀል ላይ የሞተውን ኢየሱስን እንደሚያምን አንድ ክርስቲያን ለሀገሪቷ ለምድሪቱ ጸሎት ያስፈልጋል እንደ ክርስቲያን። በዚህ ላይ ሐሰተኛ ነቢያቶች የሚያደርጉት አስተዋጽኦ ደግሞ ከፍተኛ ነው። እኔ ሁልጊዜ እንደምነግራችሁ ሐሰተኛ ነቢያት ብዙ ጊዜ ትንቢቶቻቸውን የሚናገሩት ታውቃላችሁ፣ ሹመት ላለው፣ ኃይል ላለው፣ ስልጣን ላለው ወገነው ነው። እውነትም ይሁን ውሸት የሚናገሩት እዚህ ሰፈር በቃ ትበረጥሳለህ፣ ትሄዳለህ፣ ይሳካልሃል፣ ይከናወንልሃል ነው የሚሉት ነገሥት መጽሐፍ ላይ እንዳሉት ሐሰተኛ ነቢያት ማለት ነው። በቃ ይሆንልሃል፣ ይሳካልሃል፣ ታሸንፋለህ፣ ጠላቶችን እግዚአብሔር እንደ ጭቃ እንድትረግጣቸው አስወጥተናል ምናምን እንደዚህ ነው ኤክስፔክት የማደርገው አሁን ቀጥሎ የሚመጡትን ሐሰተኛ ነቢያትን በተመለከተ ማለት ነው።
እነዚህ ሐሰተኛ ነቢያት እንደ ወንጌላዊ አማኝ እኛን መስለው ለሚናገሩት የአመጽ ንግግር ወንጌላዊ አማኞች ልንጠነቀቅ ያስፈልገናል። እኛ ሰላምን ነው የምንፈልገው። ማንም እናት እንድትሞትብን አንፈልግም። ማንም አባት እንዲገደል፣ ማንም ወጣት እግሩን እንዲያጣ፣ እጁን እንዲያጣ፣ ህይወቱ እንዲጎደል አንፈልግም። በመከላከያ ጎን ያሉ ወንድሞቻችን እንዲሞቱብን አንፈልግም። ደግሞ በዛም በኩል ጠላት ተብለው የተፈረጁ በራሳቸው የፖለቲካ ጥቅም ጦርነትን የሚሰብኩ እነዛም አካሎች እንዲገደሉ አንፈልግም። ለምን? እኛ ክርስቲያኖች ነን። የሰው ልጅ የሰውን ነፍስ ሊያድን እንጂ ሊያጠፋ አልመጣም በሚል በማዳን እውነት ላይ የተመሰረትን። ስለዚህ ሰዎች ኢየሱስ ክርስቶስን በማመን የዘላለም ሕይወት እንዲያገኙ እንጂ የጥይትና የላውንቸር የድሮንም ደግሞ ሰለባ እንዲሆኑ የኛ አማኞች አስተዋጽኦ ሊኖር አያስፈልግም። በተለያየ መንገድ ማለት ነው። ከቻለን ጸሎት እንጸልይ፣ ወንድሞቻችን ተግተን እንጸልይ። መከራ ውስጥ እንዳንገባ ተግተን እንጸልይ። ምናልባት ከተማ ውስጥ ያለን በተሟሟቀ አዳራሽ ውስጥ እየዘመርን እየዘለልን ልሳን እየተናገርን ብዙ ነገር እያደረግን ያለን የሚመስለን ወንጌላዊ አማኞች በዚህ ጦርነት ምክንያት የሚመጣው ነገር ዳፋው ለሁላችንም መትረፉ አይቀርም። ለምሳሌ ነጋዴዎች ከጦርነቱ ጋር ተያይዞ እቃዎችን ሊያስወድዱ ይችላሉ። እያንዳንዱ የምንጠቀምባቸው ነገሮች ወደ መወደድ ይመጣሉ። ጦርነት ኪሳራ ያመጣል። ኪሳራ የመጣበት ደግሞ ገንዘብ ይበደራል። ገንዘብ የተበደረ ደግሞ ለጀነሬሽን እዳ የሚከፍልበትን የእዳ መዝገብ አሳልፎ ይሄዳል፣ ያልፋል። ስለዚህ ጦርነት በየትኛውም መንገድ አትራፊ የሚያደርገው መሳሪያ የሚሸጡትን ሀገራት ነው እንጂ የሚዋጉትን ምስኪኖች አያስከብራል። ለምሳሌ ኢትዮጵያን ጦርነት እንዲያልፍላት ሊያደርግ አይችልም። ለኢትዮጵያ ጦርነት እንዲያልፍላት ሊያደርግ አይችልም። ኢትዮጵያን ጦርነት እያንዳንዱ መሳሪያ በዶላር ነው የሚገዛው እና በተተኮሰ ቁጥር የምትከስር ሀገር እንፈጥራለን እንጂ የምታተርፍ ሀገር አንፈጥርም። ስለዚህ እኛ ክርስቲያኖች እዚህ ላይ ልንጸልይ ይገባናል እያልኳችሁ ነው። ኦርቶዶክስ ብትሆን፣ ካቶሊክ ብትሆን፣ ፕሮቴስታንት ብትሆን ወደ አምላክ ወደ እግዚአብሔር ልትጸልይ፣ በዚህ ጦርነት ውስጥ ሰዎች እንዳያልቁ፣ ነገሮች በሰላም ቶሎ እንዲጠናቀቁ፣ ከተቻለ እግዚአብሔር ሰላሙን፣ ምህረቱን፣ ተአምራቱን እንዲያወርድ ልንጸልይ ነው የሚገባን ነው እያልኩ ያለሁት እና ከጦርነቱ ጋር በተያያዘ ጸሎት ነው መፍትሄው። ሲቪሊያው ያለውን ለኛ ታጥቆ ሰልጥኖ ሀገሩን ሊጠብቅ ስለወጣ ወታደር መሳሪያ አስቀምጥ፣ መስካሪያ አንሳ እያልኩ አይደለም። እኛ ግን ቤታችን ቁጭ ያለን ሰዎች በሶሻል ሚዲያ ተጠቅመን ነገሩን ከማራገብ ወደ ማረጋጋት በጸሎት በምልጃ የማስታረቅን ሀሳብ በመስጠት ወደ ማረጋጋት ልንመጣ ይገባናል የሚል ሀሳብ ነው ያለኝና ለኢትዮጵያ ከተቻለ በደንብ ጸልዩ። ኢትዮጵያ ሰላም እንድትሆን፣ በየትኛውም አቅጣጫ ያሉ ወገኖቻችን እንዳያልቁ፣ እንዳይገዳደሉ፣ እርስ በርስ መጨራረስ እንዳይመጣ ማለት ነው። አይመስላችሁም? አረጴንቴ ለምሳሌ ብዙ ፕሮቴስታንቶች ባለማወቅ ሶሻል ሚዲያ ላይ እየተወከለን ያለ ነው በሐሰተኛ ነቢያቶች በትንቢታቸው በኩል ነው። አንድ ከፕሮቴስታንት ውጭ ያለ የሌላ እምነት ተከታይ ብትጠይቀው ምድሪቱ ላይ ለሚመጣው ትክክል ላልሆነ ነገር እንደ አንድ ተጠያቂ የሚቆጥሩት አንዳንድ ሰዎች በፕሮቴስታንት ቤተ እምነት ተከታዮችን ጨምር ነው። ለምንድን ነው እንደዚህ እንዲቆጥሩን ያደረገው ምንድን ነው ብላችሁ ከጠየቃችሁ እንዲቆጥሩን ያደረገው እኚህ ነቢያቶች ወጥተው የሚናገሩት የሐሰት ትንቢት ምክንያት ነው። እነሱ ብቻ አይደሉም። እነሱ የሚናገሩት ትንቢት ስር አሜን የሚለው ሰው ብዛት አሜን 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 ይላልና አሜን ባዩ ተቆጥረህ ሙሉ ፕሮቴስታንት እንዲህ ነው ማለት ነው የሚያስቡት ተብለን ሁላችንም በሆነ ሳይድ ነው የምንታሰቡ። ስለዚህ እኛ የክርስቶስ ኢየሱስ ወገን ነን ካለን፣ በጽድቅ ነው የምንኖረው ካለን፣ እውነት ነው ውገናችን፣ እኛ መንፈሳዊ ነው ተልኳችን ካለን ምንም አይነት ነገር ውስጥ ባለመሳተፍ ወንጌሉን ብቻ ለመናገር በመሞከር ፍቅርን ብቻ ለወገኖቻችን፣ ለጎረቤቶቻችን፣ አብረውን ለሚኖሩ ለሌላው ቤተ እምነት ሰዎች ፍቅርን ብቻ በመስጠት ምህረትን፣ ቸርነትን፣ ጽድቅን ብቻ በመስጠት የቻልነውን ያክል ክርስትናችንን ስለ ፍቅር ነው ልናጋባው የሚገባን፣ ስለ ምህረት ነው ልናጋባው የሚገባን እንጂ ከወገኖች ጋር በመጣላት እርስ በእርስ ማይሆን ነፃነት ውስጥ የነፃነት ስሜት ውስጥ ገብተን
ክርስቶስ ያልሰጠንን ነፃነት አምጥተን ሌሎች ሃይማኖቶችን ለማዋረድ ሌላ ሃይማኖትን ለማንኳሰስ የምንጠቀምበት ከሆነ ነገና ከነገ ወዲያ ከማህበረሰቡ ጋር ያለን ተግባቦት እያነሰ የሚመጣ እርስ በርስ ከሰዎች ጋር የሚያጋጭ ነው እንጂ የሚሆነው ለወንጌልም ስለ እውነትም የሚጠቅመን አይደለም። እንዴት እንደምትሰሙኝ አላውቅም። የሚጠቅመን አይደለም። አሁን ፕሮቴስታንት ሲባል ባለጊዜ ተብለ መታሰብ የለብህም። ለወንጌላዊ ሆኖ በአብ ቀኝ የተቀመጠው ሁሉን መግዛቱ ነው እንጂ ተስፋችንና እምነታችን እንጂ አሁን ላይ የሆነ መንግስት መምጣት፣ የሆነ ሰው መሾም፣ የሆነ ሰው ኃላፊነት ላይ መሆን እንደ ባለጊዜ ሊያስቆጥረን አይገባም። ምክንያቱም ብዙ ነገስታት ይመጣሉ፣ ብዙ ሹማምንት ይመጣሉ፣ ብዙ ሹማምንት ይሄዳሉ። ያ ከወንጌል ጋር በጎም ነገር ይዞ ሊመጣ ይችላል፣ በጎ ያልሆነም ነገር ይዞ ሊመጣ ይችላል። ያ ማለት ግን ልክ ጌታው እንደመጣ ግን ልክ ሙሽራው እንደመጣላት ሙሽሪት ጊዜ ነው ብለን ምንፈነጭበት እድል አይሰጠንም። የኛ ጊዜ ሙሽራው ሲመጣ ነው። የኛ ጊዜ ኢየሱስ በክብር ሲመለስ፣ የኛ ጊዜ የክብር ጌታ የሆነው ኢየሱስ በመላእክትና በቅዱሳን አጀብ ዳግም ሲገለጥ፣ ዳግም ሲመጣ፣ ዳግም ሁሉ እያዩት ወጉ እያዩት ሲመለስ ነው የኛ ጊዜ የኛ ተስፋ እንጂ አሁን ላይ ካለ እያንዳንዱ ለውጥ ጋር የተያያዘ ጊዜ የለንም። ስለዚህ ጊዜያችሁ የሆነ መስሏችሁ ባለ ጊዜ መንፈስ ውስጥ የገባችሁ ፕሮቴስታንት አማኞች ምንድነው ጊዜው የሚለውን ነገር ማጤን ያስፈልጋል። ለገንዘብ ብለን ይለኛል። ምን አሁን ማን ነው ገንዘብ የሚሰጠኛው? ለገንዘብ እስቲ እንዴት አሰበከው? ለገንዘብ እኔ እኮ ይሄ አሁን የምናገረው ነገር አንዳንድ ቃላት መዛነፍ ካለው ሪስክ እንዳለ ሁሉ አውቃለሁ። ማለት የሆነ ሪስክ አለ የምናገረው ነገር የሆነ ሪስክ አለ። እንደዚህ አይነት ሪስክ የሚያስወስድ ነገር ግን በጣም ያለ ኃላፊነት ብዙዎች እያወኩት ስላሉ የግድ መስተካከል እንዳለበት ተሰምቶ የሚጮሁበትን ጉዳይ ለገንዘብ ነው ለምንድን ነው ምናምን የምትል ሰውዬ ትገርመኛል። ካልሆነ እስኪ ውጣ ይለኛል። የት ልውጣ እስቲ? ና ከላይቭ ላይ ነው ዳኒ እንዴት ነህ? ካልሆነ ውጣ ይለኛል። አብርሽ ፈቱ ይለኛል። ታብታብ የተደረገላር ምን እንደምትለው ታብታብ 18,000 ብር አለ። ገንዘብ ነው። አበባ ጊፍት የተሰጠ ነው፣ ለገንዘብ ነው። እስቲ ዛሬ ያነበብከው መጽሐፍ ቅዱስ ርዕስ አካፍለን። ምንም ስለነሱ አታውራ፣ ተው። ሰው የሚስላል ነው በዛ ያውቃል። አንተ ሰሞኑ የተማርከውን ትናንትና ቸርች የሰማኸውን ቃል አካፍለን። ማታ ማታ እየመጣ ሁሌ ዛሬ ያነበብኩት ቃል ነው። 5 ዓመት ሙሉ 3 ዓመት 4 ዓመት ሙሉ አገልግሎች እንደዚህ ናቸው። ምን አገባህ አንተ? ወንድምን ጸልይለት፣ ካልሆነ በአካል ይደገስጸው። ብራዘር 7 ዓመት 8 ዓመት ሙሉ አገልግሎች ደግሞ እናውቃለን። በዛው ያንተ ንግግር ያስፈልግ። ሆሊ ስፒሪት ለሚጸልይ እሱን የቀረበ ሰው ይናገራል። ሁሉም ተበልቶ አንተ ብቻ የምትነቃበት ታሪክ አይደለም። እስቲ አንተ የእግዚአብሔር ሰው ከሆንክ የምር የረዳ ከሆነ ዛሬ ያነበብከውን ባይብል መንፈስ ቅዱስ ያስተማረን ትምህርት ሁሌ ማታ ማታ እየገባ አስተምር። አሁን ያለው ላይቭ ላይ ያለው ሰው ጭራሽ አይመጣም። ልንገር፣ አንተ ምን እንደምታቀርብላችሁ ስለሚያውቁ ነው ብዙ ሰዎች የሚመጡት። እየሰማኸኝ ከሆነ እና ምንም መልስ አትስጠኝ። ያውን ለጠየቁህ ጥያቄዎች መልስ ስጠኝ። መች ጠየቅ? ምንድን ነው የጠየቀኝ? እስቲ ነገርከኝ እንጂ አልጠየቀኝም። እነግርሃለሁ። ምክንያቱም ላይቭ ላይ በቃ አሁን ፊት ለፊት ና አናግረኝ አልከኝ፣ ገብቼ ማናገር እሱ ነው። እስቲ አሁን ተው። ምን ጠየቀኝ? ምን ጠየቀኝ? እሺ በቃ እስቲ አንድ ነገር ልጠይቅህ። የምታውቀው ሌላውን አታውቀው፣ የምታውቀውን ልጠይቅህ እስቲ። በዚህ ሳምንት በጣም ያጭበረበረ አገልጋይ የትኛው ነው? እሱ ነገር ስለ አገልጋይ አላወራሁም። አሁን
በቃ ስለ ነቢያት ነው እንግዲህ ስገባ ስለ ነቢያት እየወራ ነው የሰማሁት። ለምንድን ነው ራሱ ጠፋ ምናምን በአንተ ጠፍቷል እኮ ባይዘው እንገር ስማኝ የደበረ ስማ ቆይ አንደኛ እንትን ብላ ወይ የሮጥክ ነው ይፈርታል መግባት። ሁለተኛ ለምንድን ነው የደበረ እሱ መወራቱ? እኔ የትኛውም አገልግሎት ክፋቱ ለምንድን ነው የምትገባው? መጥፎነቱ ለምንድን ነው የምትገባው? እኔ ጋር አንተ እዚህ ለምን ገባለሁ? እንደ ድሮ የዛሬ 5 ለምን ገባለሁ? ዛሬ ነው የመጣልኝ። ፕላስ ደግሞ ተቆራርጦ ለምን መግባት ፈለግ? ቆይ ስማኝ ለምን መግባት ቪዲዮ ለማግኘት ለምን መግባት ፈለግ? ላክልኝ እኮ ግባ ብለህ እስኪ ኮሜንት ሳወራ አይደለም ላይቭ ላይ ነው ያልኩህ። እዚህ ገስትማ እኔ ነው ያስገባሁት። አሁን እንትኑ መጣውልክ ስማኝ ተረጋጋኝ። እየሰማሁህ ነው። ቆይ ስማኝ ተረጋጋ። ስማኝ እሺ የምትሰማኝ ከሆነ ስማኝ። የሰማኝ ነው ላውራ? ምልክት ስጠኛል። የሰማኝ ነው ላውራ? ያው አልኩህ እኮ ምልክት ሰጠሁህ። ይህ ንቀት ነው አባትር። አንተ እኮ ታላቃችን ነህ። ንቀት ነው እንደዛ አይባልም። በእርግጥ እሺ እንደዛ አይባልም። ፕላስ ለምን ሁሌ ስለ አገልግሎት የሆነ ጊዜ ጥሩ አገልግሎት ታገለግል ነበረ፣ ወንጌል ትሰብክ ነበረ። ፕላስ በቃ ወንጌል ያልደረሰባቸው ቦታዎች ታርጌት አድርገህ ታገለግል ነበረ። አሁን ወቅቱ አይመችም። አዲስ አበባ ይመቻል። አዲስ አበባ ካለ ማለት ነው። እሱም ብቻ ነው የሚያሰራው። አንተ የራስህ ገንዘብ አንተ ጥሩ ናቸው መጥፎ ናቸውም ስላልክ አያቆሙትም ወይ ደግሞ በጣም ያንተን ሁኔታ አያስተካክሉትም። ሁሉም በፍርድ ጋር መጨረሻ ጊዜ የዋጋው ነጭ ይቀበላል። አንተም ምን ገብቶሃል እያልኩ ያሉት ለምንድን ነው የአንተ ይሄ ገንዘብ እንደወንጠቅ ታውቃለህ። ለዛ ነው ፊት ለፊት ገች የሚጋፈጠው። አንተ ዩቲዩብ ላይ ስትለቀው የተቋረጠ ያለውን ቪዲዮ ስትሰራ አሁን ታውቃለህ። ቲክቶክ ላንተ አላስገባም። ሰንበዲ መጥቶ ታፕታፕ ሲያደርግልህ ንግግርን ስለሚወዱ ነው አበባ ጊፍት ነው የሚሰጡ። ስለነሱ አታውራ እስቲ። አንተ ለእኔ ታማኝ ሆነ አሁን ለነገርኩ ነገር ታማኝ ሆነ የተካፈልከውን ቃል ብቻ እያካፈልክ ውጣ። አንድ ሰው ዝር አይልም እነግርሃለሁ። አንድ ሰው እግዚአብሔር ምስክር፣ አንድ ሰው ዝር አይልም። አንተ በቃ እንደው ተራ ወንድም በጣም የምትነቀው ወንድም መከረ ይሄ ምክር እና ተቀበለው። እሺ በል። ለምንድን ነው እንዳልናገር የፈለግከው አንተ? እኔ ተማርኩት እንዳደኩበት ስለ ወንድም በአንድም ሆነ በሌላ ስመኝ እንድል አስጨርሰኝ። እንደማመጥ እንጂ ባክ ኤንድ ፎርዝ እንዳወጣ ስማኝ አትበል። እየሰማሁህ ነው። ምን ሆነ? ኢየሱስ ባክ ኤንድ ፎርዝ እናወራ እንደ እየሰማሁህ እንዴት ነው ሰዋቶች ታረጉ? ባክ ኤንድ ፎርዝ እናወራ። ይኸውልህ እኔ ክርስቲያን አይደለም ገለመሌ ምንም እኔ ላይ የሚሰራ ታሪክ የለም። የጴንጤኛ ታሪክ አይሰራም እኔ ላይ። ሲቀጥል ባክ ኤንድ ፎርዝ እናወራ ማለት እኔ ሳወራ አንተ እያደመጥክ አንተ ስታወራ አሁን እንደማደምጠቅ እየሰማኝ ማለት ነው። ሲጀምር ከገባ ሰዓት ጀምሮ አንተ ነህ እያወራክ ያለው፣ እኔ እስካሁን አላወራሁም። ለምንድን ነው እንዳላወራ የፈለግከው? ያደግከው ቸርች የት ነው? ቸርችን አልነግርህም። ለምን እነግርሃለሁ? አልነግርህም። ቸርችን አልነግርህም። ቸርች ስላልክ ነው እንጂ ያልጠየኩም። እንዳደግኩበት ቸርች አልከኝ። ያደግኩበት ቸርች በክርስትና እግዚአብሔር ይመስገን። ለጠየቅ ጥያቄ መልስ ልመልስ። እሺ እንዳደግኩበት ቸርች ለወንድም ክፋት በአንድም ሆነ በሌላ በክርስቶስ ደም ተገዝተናል፣ በሱ ደግሞ ተወልደናል። እነዚህ ሰዎች አጠፉ ምንም አሉ ወንድሞቼ ናቸው። እጸልይላቸዋለሁ። ፕላስ እኔ አጠገብ ያሉ ወንድሞች ሄሮቶች በቃ ትክክለኛውን ትምህርት በቸርቼ ምናምን አስተምራለሁ። የነሱ ስህተት፣ የነሱ አለማወቅ፣ የነሱ ለገንዘብም ሆነ በአውቅም ሆነ ባለማወቅ ያጠፉት ያጠፋት ለእኔ ሁሌ እየተናገርኩት ገንዘብ የሚያመጣልኝ ከሆነ የእነሱ መሰበር ለእኔ ገንዘብ የሚያመጣልኝ
አላስብም። ራስ አንተ ላይ ማየው ይሄ ስለሆነ ነው ፊት ለፊት ነው የሚናገረው ማንም። ስለዚህ አሁን አንተ እግዚአብሔር በጊዜው መጨረሻ ላይ እንደሚፈርድ አንተ ምንም ኢንቮልቭ እንደማታደርግ ነው የምታምነው። እኔ ኢንቮልቭ ማድረገው ወንጀል ይሰጣሉ። ስለዚህ አንተ ሰዎች ወንጀል ይሰጣሉ። የእግዚአብሔር ሰው ብትላቸው አንተ የእግዚአብሔር ሰው ብትላቸው ሰዎች ጥፋት ሲያጠፉ ብታይ፣ ሰው ሲያስቱ ብታይ፣ የወንጌልን ሲያጣሙ ብታይ ምንም ነገር አትናገርም አንተ። እንዴ አጠገብ ያለ አገልጋይማ በደንብ ነው የሚናገረው። አጠገብ የምናገረው በግሉ ነው፣ በአደባባይ ማንንም አላዋርድም። እሱ በአደባባይ ተሳስቶ አሁን ለምን ገባ እኔ ጋር ታዲያ? አሁን እኮ እኔ ጋር ገብተህ ማውራት የለም። አንተ በጣም የታውቃለሁ። ቆይ አንተን የታውቃለሁ እና ሳታውቀኝ ነው ሁሉ የምታወራው? ሳታውቀኝ ነው ሁሉ የምታወራው? ያንተ እኮ ባይዘው ስህተት እኮ አይደለም። ባይዘው አውቆ ማጥፋት ነው። ባይዘው ገንዘብ እንትን ኤርፎን ካደረክ ባይዘው ያንተ ወንጌል አይደለም። ልንገርህ እሱ ሰማኝ ቆይ ሰዎች እየሰሙክ አይደለማ። እንትን ድምፅክ እየረበሳቸው ነው። እንትንን ኤርፎን ካደረክ ኤርፎንህን አውልቅ። ከዛ በኋላ ቻርጅ ላይ ከሆነ የሰካው ስልክህን እንደዚህ ስለሚበጣበት ቻርጅ ላይም ከሆነ ንቃል። ድምፅክ ጥርት እንዲል ነው። ከዛ በኋላ መናገር ቀጥል። ጸደት ያለ ድምፅ ይወጣዋል ስልክህ አለ አለው። ግን አሁን ያልከው አንተ የትኛውም ያልከው ነገር አይደለም። ምንም አልተሰከምበት እንገናኛለን። ስለዚህ እግዚአብሔር ይወርታልኝ ነበር እኔ ሊጣ ችግር የለውም። በቃ እንዲህ መቀጠል ምትል ምን እንደፈለግ ካልገባኝ ለዛ ነው። አሁን አንተ ነገርኩ አቡና ስማኝ ትሰማኛለህ? የሰማው 2010 መልካም ወጣት ስትሄድ የመሰከርከው ምስክርን ታስታውሰዋለህ አይደል? ሰምተኛ ቀጥል። የመሰከርከውን ምስክርነት ካስታወስከው በቃ ረጅም ጊዜ ጌታ እንዴት እንደለወጠ ምናምናዎችን ገባዎች ያካፈልከውን እዛ መልካም ወጣት ላይም ደግሞ ያካፈልከውን ቃል ሰምቻለሁ። በአንዴ ወደ ቲክቶክ መጣ። በሆል ኮንተንት ተቀይሮ ስለ አገልጋዮች ስለነቢያት ውረድና አግባ። ድምፅ መልሰህ ላክ ወይ አልክም ላክ መልሰህ ድምፅ ይረብሽ። እንዴት ናችሁ? ጀርሚ ሰላም ለእናንተ ይሁን። አቤላይ ሰላም ለአንተ ይሁን። ካለ ተመልሶ ቢመጣ ኤርሚ እንዴት ነህ? እንዴት መሰለህ ማስለበት ወንጌል በደንብ ስለ ወንድም ስህተት ሁሌ ለምን ታወራለህ? ስለ አገልጋይ ስህተት ሁሌ ለምን ታወራለህ? ኢቨን ቲክቶክ በግል ከጀመርክ ጀምሮ እየሰማን ያለ ነው እሱን ነው ከአንተ ማለት ነው። አቁመህ ዛሬ ስላጠናኸው ባይብል መቼ ነው የምንነግረን? የኔ ሀሳብ እሱ ነው። ገንዘብ ያመጣል ብዬ በኮንፊደንስ የምናገረው ይሄ የምታደርገው ነገር እዚህ አንተ ጋር የተሰበሰቡት ሰዎች ሜቢ ከቸርች የደበራቸው በምናምን ነገር የመጡ ምናምን አይዶን በቃ ስለነሱ አይመለከተኝም። በእርግጥ ይቅርታ ይህንን ሜንሽን ስላደረኩት። እስቲ ስለ ተማርከው ባይብል ስላጠናኸው ጥናት ስለተማርካቸው ትምህርቶች መንፈስ ቅዱስ ስላስተማረ ትምህርቶች የህይወትም የቃለም ትምህርቶች ደጋግመህ ለምን እሱን አናገረንም? ይደርሳል መወቃቀሱ። ጌታም በጣም ረጅም ሰፊ ጊዜ አለን። ገና ወንጌል ያልሰሙ ብዙ ሰዎች ስላሉ እሱ ወንጌሉን እንስራ ነው የኔ ኮንሰፕት የኔ ሐሳብ እንጂ ማንም ሰው አንተ ያለው ኢነርጂ ሳይኖሩት ቀርቶ አይደለም። 5 ዓመት 6 ዓመት ወይረቨር 4 ዓመት የሚሆን
ስለ እንትና ስተት እኔ ነገ ጧት ተነስቼ እኮ አንተ አቡና ልክ አይደለም ብል ወይዘው ዝም ብሎ ሰው እኮ ይከተላል። ግን ታርጌቱ ምንድነው? አንተን ትቶ እኔ ጋር መምጣቱ ነው? ሰንበዲ አገልጋይ ትቶ አንተ ጋር መምጣቱ ነው? እኔ ይሄ የወንጌል ታርጌትም ይሆናል ብዬ አላስብም። እኔ በመጽሐፍ ቅዱስ ውስጥም የለም ረጅም ዓመት እንትና አስተታምኑ ሚል አገልጋይም አይቻላል። ትክክለኛ የሆነውን ነገር ግን ያስተምራል። ከኒቆላውያን ትምህርት ራቁ ይላል ጳውሎስ። ትክክለኛ የሆነው ወንጌል ያስተምራል። ከምናምን ከተለያዩ ትምህርቶች ራቁ ይላል። ከነሱ የተለያዩ የሚለይበትን ትምህርት ያስተምራል። ወንጌል ሄዶ ይሰብካል፣ ቸርች ይተክላል፣ ያስተምራል። እኛ የአንተ ትምህርት የምታስተምረው ወንጌል ትምህርት ናፈቀን ነው የኔ ሐሳብ። ብዙ ዓመት ብዙ ጊዜ ብዙ ቀን ስለ አገልጋዮች ስህተትና ድካም እና አለማወቅ አክቹሊ ወንጌል ናፍቆክ አይደለም። ወንጌል ናፍቆክ አይደለም። ከአዳሚ ሐሰተኛ ጠንቋዮችን በጌታ በእውነት በአካል እኔ ሰማሁህ አይደል? ዝም በል ደግሞ ይቅርታ። ሐሰተኛ ከአዳሚ ዕጣን አጫጫሽ ስለሆንክ ጳውሎስ በሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 28 ላይ በእናንተ መካከል 3 ዓመት ስኖር ይሄንን ነገር ደጋግሜ ነገርኳችሁ። 3 ዓመት ስኖር ደጋግሜ ነገርኳችሁ። ምን ነገርኳችሁ? እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኝ ተኩሎች ይመጣሉ። ስለዚህ ራሳችሁንም ሆነ ቤተክርስቲያን እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያንን ደግሞ ህዝቡንም ከነዚህ ተኩሎች ጠብቁ ብሎ ጳውሎስ በግልጽ ተናግሯል። የፊልጵስዩስ መጽሐፍ ምዕራፍ 2 ላይ ምዕራፍ 3 ላይ መጨረሻ ቁጥሮች አካባቢ ላይ ጳውሎስ ደጋግሜ ስለነዚህ ሐሰተኞች ነገርኳችሁ። መጽሐፍ ቅዱስ እንደዚህ የሚል ሐሳብ አለ። አንዳንዶች የክርስቶስ ኢየሱስ መስቀል ጠላቶች ሆነው ይነሳሉ። ስለነዚህ ደጋግሜ ነገርኳችሁ፣ አሁን እንኳን በእንባ እነግራቸዋለሁ ይላል። በእንባ። ስለዚህ መጽሐፍ ቅዱስ ላይ ጳውሎስ ወንጌልን ተናገረ። ኦፍኮርስ መጽሐፍ ቅዱስ እንደዛ ያስተምረናል። ጳውሎስ ደጋግሞ ግን ስለ ሐሰተኞች መናገሩን በደንብ በግልጽ ነግሮናል። በአደባባይ ስለ እግዚአብሔር ቃል እየተወራ ሰዎች ከሐሰት እንዲርቁ መናገር አንዱ የወንጌል አገልግሎት ክፍል እንጂ ከወንጌል በተቃራኒ መቆም አይደለም። አንተ ከወንጌል በተቃራኒ የተቆመ የመሰለ ትንፋሽ እስኪቆራረጥ ድረስ ያወራከው በሕይወትህ ላይ ከክርስቶስ በላይ ያነገስከው ጣዖት ስላለ ስለዛ ጣዖትህ እንዳይገለጥና እውነቱን ሰው እንዳያቅ ወንጌል ተናገር በሚል መደበቂያ አፍ ለማዘጋት ነው የምትሞክረው። ወንጌል እየተናገርኩ ነው። ከሐሰተኞች ተጠበቁ ስል ወንጌል እየተናገርኩ ነው። በክርስቶስ ኢየሱስ ያለውን እውነት ለማወቅ ኢየሱስን ብቻ ተመልከቱ። እነዚህ ሐሰተኞችን አትከተሉ። መዳረሻቸው ጥፋት ነው። ገንዘብ አምላካቸው ነው። እያሳቷችሁ ነው። በመዳራታቸውና ገንዘብን በመውደድ ይራቡባቸዋል። እነዚህን ሰዎች አትስሟቸው። የሩጫችሁ የእምነታችሁን ጀማሪ ፈጻሚ ኢየሱስን ተመልከቱ ስል ወንጌል እየተናገርኩ ነው። ስለዚህ አሁን ወንጌል አልተናገርክም ያልከው አንተ። እኔ ወንጌል እየተናገርኩ እንደሆነ ነው የማውቀው ደጋግሜ። ብራዘር ጠንበለ ወንጌል ምን እንደሆነ ምናልባት ካልተረዳ፣ ወንጌል ምን እንደሆነ ካልገባ፣ ሰዎችን ከሐሰትና ከሐሰተኛ መጠበቅ የክርስቶስ ኢየሱስ አንዱ መልእክትም ተልእኮ እንደሆነ ካልተረዳ መጽሐፍ ቅዱስን ገብተህ ገልበጥ አድርግ። ከዛ በተረፈ ግን ናፈቀን ያልከው ናፍቆህ አይደለም። አንተ ወንጌል አይደለም አሁን ወንጌል አሳስቦክ አይደለም የገባክ ያለከው። ገብተህ የምትናገረው ስለ ወንጌል ስለ ኢየሱስ እንዲወራ ናፍቆክ ሳይሆን የሆነ የምትከተለው ሰውዬ አለ። ፕሮፋይል ፒክቸር ያደረከው በየኮመንቱ የምትሳደብለት ሰው የምትጠላለት ሰው የምትጠምድለት የምትከተለው ሰው አለ። ስለዚህ አንተ ከዛ ሰውዬ ስርዓት እንድትፈታ ደጋግሜ እየተናገርኩ ነው። ኦፍኮርስ ፍቅርን እሰብካለሁ። አሁን ከጥቂት ደቂቆች በፊት ሰዎች አሁን ሰሞኑን ኢትዮጵያ ውስጥ ጦርነት መነሳቱን ሰምተናል። ስለዚህ እኛ አማኞች እንደ እግዚአብሔር ቃል ልንጸልይ፣ ለምድራችን ሰላም ልንጸልይ ይገባል እያልኩ ነበር። እዛ ሰዓት ላይ አልነበርክም። እንደገባክ ጴሬሪ ባራራም ለገንዘብ ብለህ ነው አልክ። ታግቻለሁ። ይህን ነገር ስናገር አፍነው ወስደውኛል፣ ህይወቴን ሊያጠፉ። ስለ ገንዘብ ታወራለህ አንተ። ታስሬያለሁ፣ ተከስሼ ፍርድ ቤት ቆሜያለሁ። አንተ ስለ ገንዘብ ታወራለህ። ገባህ? እና ምቾት ያለው ቤት የሚያስነዳ የተቸገሩ ሰዎችን በወንጌል ስም ኪስ እያወለቁ ብዙ ቤት የሚያሰራ ወንጌል አላቅም። ብዙ ህዝብን የሚያሰራ ወንጌል አላቅም። ብዙ ገንዘብ ከድሃው መቀነት የሚያስፈታ ወንጌል አላቅም።
ራስን ባለጸጋ እያደረጉ በሰው ላይ ጌታ አድርጎ ራስን የሚያሾም ወንጌል አይቻላል። አንተ ነህ ይህንን ወንጌልና ወንጌል ሰባኪዎች ናቸው የምትለው። መጽሐፍ ቅዱስ በጽድቅ ፍረዱ ይላል፣ ለሰው ፊት ሳታደሉ ፍረዱ ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ነገርኩ፣ በጽድቅ ፍረዱ የሚል የእግዚአብሔር ቃል እንደተጻፈ። አንተ በጽድቅ አትፈርድም፣ መተህ እኔን ትጨቃጨቀኛለህ። አንድ ሴት አስመልጠህ ታውቃለህ? አንድ ኢየሱስን መከተል ትታ በየአዳራሹ ገንዘብ እንዲበዛላት ኤቴም ሜራክል እንዲሆንላት ቡኳን ይዛ የምትንከራተት ምስኪን ሴት አሳርፈህ ታውቃለህ? አንዲት ሴትን ከትዳሯን ልታጣ ስትል በሐሰተኛ ነቢያት ምክንያት ጣልቃ ገብተህ ትዳሯን እንዲረጋጋ ልጆቿን እንዳትበትን መክረህ መልሰህ ታውቃለህ? ያንን ነው እያደረገን ያለን። ብዙ ትዳሮች ሊፈርሱ ሲሉ መሀል ገብተን እያስታረቀን፣ ብዙ ሰዎች ከመበላት እንዲተርፉ። ምክንያቱም ህይወት መቀጠል አለበት። መሬት ላይም ኢየሱስን በመምሰል እንድንመላለስ እየሞከርኩ ነው። አሁን ላይ ኦርቶዶክስና ፕሮቴስታንት መካከል ላይ ያለው እጅግ በጣም ገመድ መጓተትና ጥላቻን በተለይ በእኛ ወገኖች መካከል ወንጌል የሚመስል ጥላቻ እንዲያቆሙ እንዲያረጋጉ የክርስቶስ ኢየሱስ ወንጌል ፍቅር እንደሆነ በተለያየ ቪዲዮ ለማመላከት እየሞከርኩ ነው። ወንድሞቻቸውን እንዲወዱ፣ ጎረቤታቸውን እንዲወዱ፣ ለሌላው ፍቅርን መስጠት፣ የሰው ሃይማኖት እንዳያቃልሉ። የሰው ሃይማኖት ማቃለል፣ ማዋረድ፣ መሳደብ ነው ወንጌል እዚህ ሚዲያ ላይ። ያን ነገር ስላላደረግኩ ወንጌል መናገር ያቆምኩ ይመስልሃል አንተ? እና ወንድም ጠንበላል፣ ወንጌል እንደዛ አይደለም። ጀርሚ የምትናገረው ካለ ቀጥል። እኔ አዝኝ ይባላለሁ ዛሬ፣ አንተ አላውቅም፣ ግን አዝኝ ይባላለሁ በእውነት። ጀርሚ አለ አለውኛ ቤላይ ሚዩት ላረግ ነው። ቀጥል። እሺ በእርግጥ እኔም መግባት የፈለግኩት በጣም ስላዘንኩበት ነው። ከንግግሩ ከቶኑ ማለት በዚህ ደረጃ ድምፁ እስኪርገበገብ ቃላቱ እስኪሰባበር ድረስ ስሜታዊ አድርጎት የሚናገረው እውነት የምር የወንጌል ቅናት በውስጡ አድሮበት ነው። የምር ወንጌል እየተሰበከ አይደለም፣ የወንጌል እንቅፋት ሆነህ ብሎ አስቦ ነው ወይንስ ደግሞ በልቡ ላይ ያረገዘው የሐሰት ትምህርት አስተምሮ ስላለ ነው የሚለው በጣም ስላሳሰበኝ ነው። ለምን አንደኛ እየተወራ የነበረበት ቶፒክ ራሱ ወንጌል ነው፣ የሰላም ጥሪ ነው፣ የጸሎት ጥሪ ነው እየተወራ ያለው አይደል? ስለሌላ ነገር አሁን ጩፋም አልተነሳ፣ ዳንሳም አልተነሳ። እሱ እንዳይነኩ የሚፈልጋቸው ወይም አገልጋይ ብሎ የጠራቸው ሐሰተኛ ነቢያትም የሚሆኑ አስተማሪዎች አልተነሱ፣ ስማቸውም አልተጠራ። እየተወራ ያለው በቃ ስለ የሰላም ጥሪ ነው። በቃ ቅዱሳን በሚፈጠረው ሀገራችን ውስጥ በሚፈጠረው የጦርነት ድምፅ ውስጥ ፓርቲስፔት አታድርጉ፣ ለጦር ለሞት ምክንያት አትሁኑ፣ ህፃናት እንዲደፈሩ ሴቶች እንዲሞቱ ምክንያት አትሁኑ፣ አለን ከፊት ነን እያላችሁ ይልቁንስ ጸልዩ፣ ለመሪዎቻችሁ ጸልዩ፣ ለህዝቡ ጸልዩ እየተባለ በሚወራበት ቦታ ላይ አንድ ሰው ገብቶ ወንጌል አይሰበክም ብሎ እያንዘፈዘፈው የሚናገርበት ጉዳይ እኔ የወንጌል ሸክም ወይም ደግሞ የወንጌል ናፍቆት አልመሰለኝ። ትንሽ ዘር እንኳን ይታያል እኮ አይደል? ሰው የምር የወንጌል ረሃብ ካለው በከፈተው በትንሽዬው ፕላትፎርሙ ላይ እንቅስቃሴውን እኮ ታያለ። ለማየት ሞክሬ ነበር። የምር ይሄ ሰውዬ ወንጌል እያገለገለ ወንጌልን እየሰበከ አቤል አቡና እንቅፋት ሆኖበት ከሆነ እንኳን ብዬ ገባው። ኢንተረስቱ እግር ኳስ እንጂ ምንም ወንጌል ያልሆነ ሰውዬ ነው። ፕላትፎርሙን ስመለከተው ማለት የወንጌል ምንም አይነት ኢንተረስት የሌለው። ምክንያቱም ያው ፕላትፎርማችን እስከያዝነው ድረስ አይደል የውስጣችን የምንናገርበት የምንተነፍስበት። ያንቀጠቀጠው ጉዳይ ወንጌል ከሆነ ትንሽ የወንጌል ዘር የሱ ፕላትፎርም ላይ ገብቼ ማግኘት ነበረብኝ። እሱን አላገኘውም። ስለዚህ መንፈሳዊ ከአንተ ጋር በጥቅስ ምናምን ማውራት አያስፈልግም። አንተ የመጣህበት ሎጂክ ትክክል ካልሆነ አቤል አቡና በቤተ ክርስቲያን ውስጥ እንቅፋት ናቸው ብሎ የሚያስባቸውን የወንጌል እንቅፋት ናቸው ብሎ የሚያስባቸውን ሰዎች ፊት ለፊት ወጥቶ መቃወሙ ስህተት ከሆነ አንተም እዚህ ጋር መተህ እሱ መቃወም እኮ ስህተት። እንዴት ነው ሎጂኩ ለአንተ የሚሰራው? ገባ? አንድ ሰው እዩ ጩፋ ሐሰተኛ ነብይ ነው ብሎ በአደባባይ ሐሰቱን ገልጦ መናገሩ ወንድም መግፋት ሆኖ ተቆጥሮ በአንተ ሎጂክ፣ አንተስ በየትኛው ሞራል ነው ደግሞ መተህ ሌላኛው ሆነ? ሁላችንም ሚውት እናደርጋለን፣ እንዘጋለን። አሁን እዚህ ጋር ላሉ ሰዎች ወንጌል ትነግርልናል። የገባህን ወንጌል የበራልህን ወንጌል እንዲህ ነው መሰበክ ያለበት ብለህ ውስጥ እየተንቃጠለ ያለ በቃ እየተንቀለቀለ ያለ እውነት ካለ ታካፍለናል፣ እንሰማለን እንጂ ገና ለገና የሆነ ሰዎችን ለመጠበቅ ብለህ ህሊናህንም ሞራልህንም እምነትህንም እንዴት ትክዳለህ?
እንዴት ትክዳለህ? 75% አዲስ ኪዳን መጽሐፍ ሐሰተኛ ነቢያትንና ሐሰተኛ ትምህርቶችን ለመቃወም የተጻፈ መጽሐፍ ክደ እንደዚህ አስተማሪ የለም መጽሐፍ ቅዱስ ላይ እንደዚህ አላስተማሩም ወንጌል ነበር የሰበኩት ብለህ እንደዚህ አይነት ድምዳሜ ላይ ደርሰህ ያመጣህ ጉዳይ የሆነ በህይወት ላይ ደግሞ ምንም ያላረጉልህን እርግጠኛ ነኝ። ማለት አላቅም፣ የግል ህይወትን አላቅም፣ ግን ያተረፍክባቸውም ሰዎች ናቸው ብዬ አላስብም። ዝም ብለህ በስሜት ተነድተህ ካለህበት ጥላቻና እንትን ወጣና ስትሰማ እስኪ ዛሬ ምን እያወራ ነው? ኢትስ ኦኬ። ሌላ ቀን አልተመቸህም ይሆናል። ሌላ ቀን የሆነ ሰዎችን ተናግሮ ሲጠራ አይተህ አልወደድከውም ይሆናልና እስኪ ግን ዛሬ ስለምንድን ነው እያወራ ያለው? የናፈቀህ ከሱ የሰላምን ወንጌል መስማት አይደል? ዛሬ ስለምንድን ነው ያለው? ስለ ሰላም እያወራ ነው። ለሀገር እንጸልይ ነው እያለ ያለው። አሜን ብለህ ለምን ፓርቲሲፔት አላረክም? ለምን አልተካፈልክም? ጥማትህ የምር ሰላምና ወንጌል ከሆነ ማለት ነውና እኔም በጣም ስላዘንኩብህ ነው እንዴት አይነት ልብ ቢኖር ነው ብዬ ገባሁት። እየፈረድኩብህ ሳይሆን ምናልባት ይሄ ሰዓት እድል ከሆነ ራስን እንድትመለከትና እንድትመለስ ማለት ነው። ቴንክ ዩ ጀርሚ። ኤርሚ ሀሳብን ሼር አድርግ አንተ ቀጥሎ ስለገባ። ኤርሚ አለ መናገር ብትችል ከሆነ ኤርሚ ያለ አልመሰለኝም። ግሩሜ ተናገር። አቤላ ሰላም ብያለሁ። ጀርሚ ሰላም ብያለሁ። በጌታ ፍቅር ዮኒ። እኔም እውነት ግራ የገባኝ ነገር ምንድን ነው እሱ እያወራ ቀጥታ የገባሁት ፕሮፋይል ውስጥ ነው። ማለት ያው ሰው ሲያወራ የምታየው ፕሮፋይል ነው። ቀጥታ ገብተህ እሱ ፖስት የሚያደርጋቸውን ነገሮች ነው የምታየው እና የመጣህበትም ኢንቴንሽን ልክ አይደለም፣ ቶንህም ልክ አይደለም፣ የምትናገርበት መንፈስም ልክ አይደለም። ምንድን ነው የገጠመ ችግር አለ ወይስ የሆነ አይተ የመጣው ቪዲዮ አለ? ምንድን ነው የገጠመ? እስቲ እኔ እንደ ወንድም ልጠይቅህና የምታወራበትን መንፈስ ልክ አይደለም። ያናደደ ሰው አለ ወይ? ያበሳጨ ሰው አለ ወይ? ይሄን መልስልኝና ሐሳቤን አካፍልሃለሁ። ግን የሆንከው ነገር አለ በአንተ በኩል የሆንከው ነገር አለ። ምስጋና ለአንተ ነው። ጥያቄ የገጠመ ችግር ካለ ምናልባት የምንረዳ በምክርም በሐሳብም የምናግዝ ነገር ካለ እንደው የመጣህበት ኢንቴንሽን የተነሳውም ሐሳብ እሱ ስላልሆነ የተነሳውም ሐሳብ ስለ እንዩ ጩፋ ወይም ደግሞ ሰንበዲ ስለ እስራኤል ዳንሳ ወይም ደግሞ ስለ ሌሎች አገልጋዮች አይደለም የተነሳው። ለሀገራችን ለትግራይ ክልል ለተነሳው ጦርነት እንጸልይ ነው የተባለው። አቤል ሲናገር የሰማሁት እንግዲህ እኔ እሱን ነው። አንተ የመጣህበት ኢንቴንሽን ምንድን ነው? እሱ እንደው ይሄን ነገር አይቼ ነው ብለህ የሆነ ነገር ብትነግረን እኔ ጥያቄ እየጠየቅኩ ያለሁትና ከዛ ሐሳቤን አካፍልሃለሁ። ለአንተ ምንድን ነው የመጣህበት ኢንቴንሽን? ማን ያናደደ? ማን ያበሳጨ? ምስጋና እየሰማኝ ነው? ከዛ ወደ መጽሐፍ ቅዱሱ ሐሳብ እንገባለን። የእግዚአብሔር ቃል ምንድን ነው የሚለው? ስለ መቃወም፣ ሐሰተኛ ነቢያቶችን ስለ መቃወም፣ ወንጌልስ ምንድን ነው እሱ? አሁን እንግዲህ ጀርሚ አጋጣሚውን ተጠቀም እያለ ነው፣ ወንጌልን መስክር እያለክ ነውና እስቲ እንደው የመጣህበትን ሞቲቭ ምን እንደሆነ ብትነግረኝ። እኔ ጥያቄ እየጠየኩ ነው፣ ፍቃደኛ ከሆንክ። ግሩሜ። አቤት። እሺ፣ ያወራችሁትን ሰምቻለሁ። ጀርሚ አንተ ላይ መለሳለሁ። ጀርሚ ያወራው ነገር እንግዲህ አልገባኝም። ሌላ ፖስት ያደርጋል ያላችሁት አልገባኝም። ምን ፖስት አድርጌ እንደሆነ እኔ ፖስትም አድርጌ አላውቅም። ቲክቶክን ለመጠቀም ብቻ ነው ፖስት አድርጋለሁ ያላችሁት። ሪፖስት የምታደርጋቸውን ነገሮች ነው ያየሁት። ኦኬ እሺ። ሪፖስት ኳስ ፋን ነኝ፣ የምዝናናበት ነገር ነው እሱ፣ ችግር የለውም። ወንጌል ደግሞ እንግዲህ ለመስበክ አላሰብኩም፣ ወደፊት ሰብክ ይሆናል። ፐርሰናሊ በራሴ የምሰብክበት መንገድ አለ፣ በራሴ ሰብካለሁ። ቲክቶክ ላይ ሰብኬ አላውቅም። አሁን አንተን አድርጌ አላውቅም። ያው ሪፖስት ያደረኩትን ነው፣ አንድ ቪዲዮ፣ አንድ ፎቶ፣ አንድ ነገር ፖስት አድርጌ አላውቅም። ያው ራስን እንደዚህ ብሎ ዲፌንድ ማድረግ በጣም ወረደ፣ በጣም ውርድ ያለ ነገር ነው። በጣም ነው ወይ? ቆይ ምስጋና ቆይ፣ እንደዛ አይደለም። እኔ ለምሳሌ አሁን እኔ ግሩም እባላለሁ። ፕሮፋይሌንም ገብተህ ማየት ትችላለህ። የመሠረተ ክርስቶስ ቤተክርስቲያን አገልጋይ ነኝ። አንተን እስኪ ልተዋውቅህና ምስጋና ማን ነህ?
የት ቸርች ነው? ለመተዋወቅ ነው። እፈራችኋለሁ። እናንተ አልነግራችሁም። ቸርች እፈራችኋለሁ። ስለምፈራችሁ ነው። ኦኬ እሺ፣ ወደ ሐሳቤ ልምጣና በደንብ አስተውለህ ስማ። ሌላ አቡና ለማለት አይ ሪስፔክት ዩ በጣም በእውነት እንደ ሰውነት። ይሄ አሁን እንደው ይሄ ወንጌል ምናምን ክርስቶስ የሚለውን ተውና እንትን ይሄ ዕጣን ታጠናለህ ታሸረግዳለህ ምናምን የሚባል ነገር ባትጠቀም ደስ አይልም። ለዛው ከፍቶኝ ምናምን አይደለም፣ ግን ደስ አይልም ለሚሰሙ። ከፈለክ በአካል ወጥቼ የቸርች እንደማገለግል ምናምን ችግር የለውም፣ አምጥቼ ያሳያለሁ። እና ከየት ቦታ እድገቴ ከየት ቦታ እንዳለው አሁን ምን እንደሆንኩ በደንብ ማየት ትችላለህ ከፈለክ። ምናልባት በጣም ካላመንክኝ የምትላቸው ሰዎች ቅጥረኛ መስዬ ከታየው ማለት ነው። እኔ በእርግጥ ስገባ ቸኩዬ ሊሆን ይችላል። እሱን አያግሪ ቱማች ሶሪ። ስለ ትግራይ እያወራችሁ ከሆነ ኦኬ እናገባው። ግን ያየሁት ኖርማል ቲክቶክ ላይፍ የመጣልኝ ነቢያት እንደዚህ እንትን እያደረጉ ምናምን ህዝቡ ላይ የሚጨክኑ ምናምን እሱ ነው የመጣልኝ። ሁሌ ተቆራርጦ እንደሚመጣው ሁሌ በዩቲዩብ እንደምናየው ሳምበዲ አንዳንድ ልጆች ሪያክት እንደሚያደርጉበት አንዳንድ ቦታዎች እንደሚመጣው እሱ ነው የመጣልኝ። ኮሜንት ነው የጻፉት። ላይቭም የመግባት ምንም እቅድ የለኝም። እሱን ነው ያወራሁት። ያተቋርጠኝ ግሩሜ አይ ሪስፔክት ዩ እሰማሃለሁ። እሺ ችግር የለውም። እስከምትፈለክበት ሰዓት ድረስ ቁጭ እሰማሃለሁ። ችግር የለውም። የምትሉኝን ነገር ሁሉ ለመስዋዕት አይ አም ሬዲ። እኔ ሁሌ ስለ እንዴት ነው አው ቀበሮች አሉ፣ አው ተኩላዎች አሉ። የበጉ ህይወት ይወራ ነው የኔ። በጉ ምን አይነት ካራክተር ያዝ እሱ ይሰበክ አሉ። በይዘው እኛ ዛሬ ተሰብስበን ስላወራን ተኩሎቹ እንዳለ ተገንጥለው ይሞታሉ ማለት አይደለም። በግ በበዛ ቁጥር ቀናተኛ ይበዛል፣ አጥፊ ይበዛል። ያለነው ዓለም ላይ ነው። ዓለም የሰይጣን ግዛት ነች። እኛ ደግሞ ክፉ በሆነው ዓለም ላይ እየደመቀን ነው። አቡና ያንተን አጥፈው አንተ ሚውት አድርገው። በጣም እንትን እያደረገ ኢኮ እያደረገ ነው። እሺ አይ እንትን ያልክ እኔ አሁን አንተና እኔ ያልተግባባ ነው። አንተ አገልጋዮች የምትላቸው ናቸው እኔ ተኩሎች እያልኳቸው ያለሁት እያልኩ ያለሁት። ስለዚህ አሁን ከዓለም ምናምን እዚህ ዓለም ላይ ምናምን ስላለ አይደለም እያወራን ያለን። በመካከል ስላሉ ሐሰትና ሐሰተኝነትን አሾልከው ስለሚያስገቡ ሐሰተኞች ነው እያወራን ያለን። ስለዚህ አሁን አንተ በግልጽ መናገር ያለብህ ፖይንት ምን መሰለህ? በድምፅ መናገር ያለብህ ፖይንት በግልጽ አንተ እነዚህ ሰዎች በመናገርህ ወንጌል ተሰድቧል የምትልበት ፖይንት ካለ ወንጌል እንዳይሰበክ ምክንያት ሆኗል ምናምን አንዳንድ ሰዎች የሚዘረዘሩት ጉዳይ ካለ ስፔሲፊክሊ አስቀምጠው ከዛ በኋላ ምንድነው እሱ የሆነው ጉዳይ ብለን እናወራለን። ከዛ ውጪ ራሱ በጉ ያልከው ኢየሱስ ማቴዎስ ወንጌል ምዕራፍ 7 ላይ ስለ ተኩላ ተናግሯል። እንግዲህ በጉ ስለ ተኩላ ከተናገረኝ ስለ ተኩላ መናገራችን ስህተት የሚሆንበት ምክንያት የለም። ስለ ተኩላው አንዲ መናገር ችግር የለውም። 4 ዓመትና 5 ዓመት መናገር ግን ፌር አይደለም ብዬ አስባለሁ። እኔ ማስበው ነው። በደንብ ጠቅልለት መልስልኛለህ። እሺ 4 ዓመትና 5 ዓመት ስለ ተኩላ ብቻ ይቅርታና ግን ቲክቶክ ነው ፕላትፎርም። አይ ይቅርታ፣ አይ ቲክቶክ ስለሆነ ፕላትፎርም አይ እቺን ብቻ ልነግርህ ነው፣ ላቋርጥ አይደለም። ቲክቶክ ነው ፕላትፎርሙ። ገብቷል። ሰው ገብቶ ገዝቶ የሚወጣበት ፕላትፎርም ነው። ስለዚህ መነገር የለበትም ብለህ ሴንቴንስ ጨርሰህ ካበቃህ በኋላ አንተን አይደለም የምናርምህ። መነገር የለበትም ብሎ ይዞም የሚሄደውን ሰው መታደግ አለብን። ተኩላው መንጠቁን ካላቆመ ለምንድን ነው ስለ ነጣቂው መነገር ደግሞ የአንድ ቀን የሁለት ቀን ብቻ ስራ የሚሆነው? ተኩላው እኮ እየነጠቀ ነው። ልጆችን ወላጅ አልባ እያደረገ ነው። ሰዎች በሱ ምክንያት እየሞቱ ነው። ሰዎች መድኃኒታቸውን ጥለው በሕክምና መዳን የሚችሉበት በሽታ ላይ እየሞቱ አይ ዶንት ኬር እያሉ ነው። እነዚህ ተኩላዎች በየቀኑ የሰው ህይወት እየነጠቁ በመድረኮቻቸው ላይ አይመለከተኝም ይላሉ። ትዳር ያፋታሉ። የሰውን ህይወት ከክርስቶስ ህይወት ይገነጥላሉ፣ ይለያሉ። እነዚህ ሳያቆሙ ይሄንን በትጋት እየሰሩ ባሉበት ሁኔታ የነሱ በዚህ ጉዳይ ህይወት መንጠቅ ያላሳሰበህ ጉዳይ እንዴት ነው? ስለነሱ ዕለት ዕለት ቢነገርስ? እንደው ሰው ቢጨመርስ? አንተ ያሳሰበ አንድ ያብል አቡና ነው። የሱ አይነት እንደው 10 20 ለምን ቢኖሩስ? ገባ መናጠቅ ስላለብን ማለት ነውና ስትሸጠው ሐሳብህን ዝም ብለን እየሰማን ስብከት አይደለም የምንሰማህ። ገባ አሜን አሜን እያለን የምንቀበለው አይደለም። የሚሰማንም ትውልድ አለ እዚህ ውስጥ።
ገብቷል። እየመጣ እየሰማ የሚሄድ አለ። ዝም ብላ ሀሳብህን እንድትሸጥ አንፈቅድልህም። ስለዚህ መሆን የሚችለው እንዴት ነው? ሀሳብህን ታቀርባለህ። እንደዚህ ነው ልናወራ የምንችለው። ምክንያቱም መክሸፍ ያንተም ሀሳብ መክሸፍ አለበት ካንተም ከሚሰሙክም። ሜቢ ጀርሚ የምጨምርለት ነገር ምንድን ነው? እሱ ምስጋና ትናገራለህ። ያው ከብሉይ ኪዳን ጀምሮ እነዚህ ሐሰተኛ ነቢያቶችን ተኩላዎችን መቃወም ብዙ ምናልባት መጽሐፍ ቅዱስ የምታነብ ከሆነ የምታጠና ከሆነ የእግዚአብሔርን ቃል እንግዲህ አንተ በጣም የወንጌል ቅናት እንዳለ ነው የምታወራው። ወንጌል ይሰበክ ነው እያልክ ያለኸው። እንግዲህ አንዱ ከተኩላ ሰዎችን መጠበቅ በራሱ ወንጌል ነው። ሰዎችን ከተኩላ መናጠቅ፣ ከተኩላ ከሌቦች ከወንበዴዎች መጠበቅ መጽሐፍ ቅዱሳዊ ነው። ምናልባት የእግዚአብሔርን ቃል ምታክ ከሆነ ዘዳግም 13 ከ1 እስከ 3 ላንብብልህ። በመካከልህ ነቢይ ወይም ህልም አላሚ ቢነሳ ምልክት ወይም ድንቅ ቢሰጥ ሌሎችን አማልክት አንከተል ቢል የዚያ ነቢይ ቃል ወይም የዚያ ህልም አላሚ ቃል አትስማ ይላል። ኤርሚያስ ላይም ላንብብልህ። ኤርሚያስ 14 ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔርም እንዲህ አለኝ፣ ነቢያቱ በስሜ ሐሰትን ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የሐሰትን ራእይ መሳሪያውን ከንቱን ነገር የልባቸውን ማታለል ይናገሩላቸዋል ይላል። 23ም እንደዚህ ይላል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁ የነቢያትን ቃል አትስሙ፣ ከንቱ ነገር ያስተምራቸዋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣው ራእይ ይናገራሉ ይላል። እና ኤርሚያስም የሐሰተኛ ነቢያትን በግልጽ ሲቃወም እናያለን። ሌሎችም ምናልባት ሕዝቅኤልንም ካየ ጌታ እግዚአብሔር እንዲህ ይላል፣ ምንም ሳያዩ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወየውላቸው ይላል ሕዝቅኤል 13 ቁጥር 3 ላይ። እና አንተ እንግዲህ መጽሐፍ ቅዱስን የምታነብ ከሆነ እንደው አንዱን ነገር ብትጠቅስልን ወይ ወንጌል የምታውቀውን ወንጌል አንዱ እንግዲህ ሰዎችን ከሐሰተኛ ነቢያትና ከወንበዴዎች መጠበቅ በራሱ ወንጌል ነው። ለአንተ ለምስጋና በደንብ የምነግርህ አንተ ሐሳብን በደንብ እየነገርክን ነው። ወንጌል ይሄ ነው። ስለ በጉ በጣም እየተጨነክ ነው። በጉን ተናገር እያልክ ነው። እንግዲህ መጽሐፍ ቅዱስ በደንብ ይናገራል ሐሰተኛ ነቢያቶችን መቃወም። ራሱ በማቴዎስ ወንጌል ምዕራፍ 7 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠበቁ ይላል። ማቴዎስ 24 ላይ ብዙ ሐሰተኛ ነቢያት ይነሳሉ ብዙዎችንም ያስታሉ ይላል። በሐዋርያት ስራ ላይም ይናገራል። እና ከየት ነው አንተ እንዲህ በምን መንፈስ ነው የመጣው? በምን ሞቲቭ ነው? መጽሐፍ ቅዱስ ታነባለህ? የእግዚአብሔር ቃል ታነባለህ? እንዴትስ ነው የእግዚአብሔርን ቃል የምትረዳው? ለአንተ ጥያቄ ይሄ ነው ማለት። ሁላችንም እዚህ ጋር የተቀመጥነው መቼስ የሚሰሙን ሰዎች አሉ። በማስተዋል እየተነጋገርን ነው። ይሄ የተነሳውም ሐሳብ ይሄ አልነበረም። እውነት ለመናገር የተነሳውም ሐሳብ ይሄ አልነበረም። አንተን አሁን ሌላ ርዕስ ሌላ አጀንዳ ፈጥረህልን አሁን እያወራን ያለ ነው። ስትገባ በመጀመሪያ ደረጃ እንደው ሐሳብ ከመስጠት በፊት የሆነ ቸኩለ ባልተረጋጋ ሁኔታ ሐሳብ ከመስጠት በፊት ምንድነው የሚወራው ነገር ብለህ በደንብ እዚህ ምክንያት ሃይማኖትን ጤናማ እንዲሆን በጽኑ ገጽጻቸው ይላል፣ ተናገራቸው ይላል ቲቶ 1 ከቁጥር 10 ላይ። እነዚህ ሰዎች እንድንናገር እንድንቃወም መጽሐፍ ቅዱስ በትክክል ይናገራል። በጣም ብዙ ያልጠቀስኩልህ ብዙ ምዕራፎች አሉ ያላነበብኩልህ። የትኛውን ቦታ ላይ ስንገባ እንደው ቲክቶክ ዝም ብሎ ገብቶ ሐሳብ መስጠት አይደለም። መጀመሪያ ምንድነው የሚወራው? ምን አይነት መንፈስ ነው ያለው? ምንድነው እየተነጋገሩ ያሉት ብሎ በትክክል ማዳመጥ፣ በትክክል መስማት ተገቢ ነው። ሌላም ቦታ ስትገባ እንደው ይሄ ነገር ልምድ ይሁን። እዚህ ጋር ማንም በክፉ የተናገረ ሰው የለም። አቤልም እየሰማክ ነው፣ ሁላችንም እየሰማክ ነው፣ አደመጥነ። ግን አሁን እንኳን ድጋሜ ስትናገር የምትናገርበት መንፈስ ልክ አይደለም፣ ቶኔ ልክ አይደለም። መጀመሪያ ተረጋጋ፣ ውሃ ጠጣ፣ ተረጋግተህ ሐሳብን አካፍል። የሚሰማው የሚወራው ነገር ምንድን ነው ብለህ በደንብ አዳምጥ። ጌታ ኢየሱስ ይባርክ። እሺ፣ ለሌሎችም እድል ለመስጠት እንትን ጆዬ አብርቷል መሰለኝ። ከዛ የኤርሚያስ ሲናገርና እሱ የተሰማውን ነገር ሰፋ አድርጎ እንዲናገር እንፈቅድለታለን። ግን አሁን ዞሮ አሁንም አንተን ገንዘብ ስለማድረግ ነው እንጂ በሀሳብ ስለተቃረንከን ደብድበን ስለማጥፋት አይደለም ያስገባን። እሱንም እንድታሰምርበት ያስፈልጋል። ወጣ ሌሎቹ ሰዎች ከመናገራቸው በፊት
ወጣ መሰለኝ እና አንቺ ወጣች እንዲገባ አድርገው። ግን አይ ቀጣይ እንድናወራ የምፈልገው ነገር ደግሞ አቤላይ ምን ይታረግ ወይ? እሺ ምን ታረጋዋል? የፈለኩት ቀጥልሽ። ካለ አስገባው። አይ ምንድነው እዚህ ፕላትፎርም ላይ እንደምታውቀው ይሄ የነቢያት ጉዳይ ሁሉንም ሃይማኖት የሚያስማማው በጴንጤ ስር ነኝ የሚለውን ሁሉንም ያስማማል። ኦሪጂሰሱን ያስማማል። የመጣ ሁሉ በነቢያት በምናምን ይስማማሉ። አንድ ላይ ገባ። በልሳን ይስማማሉ። በመጫወጫው በሁሉ ነገር ይስማማሉ። ስለዚህ ይሄ ሰው ቤተ እምነቱን አልነገረንም፣ የእምነት አቋሙን አልነገረንም። እንደው ወንድም ብለን ተቀብለነው ነው እያወራን ያለ ነው። ምናልባት የት ቤተ ክርስቲያን ነው የሚለው አጥቢያውን ባይነግረንም ግን መሰረታዊ የክርስትና የትምህርት ሚዛኑን ግን እንጠይቀዋል። ገባ። ነገረ ክርስቶስ ላይ ምን አይነት ትምህርትና ምን አይነት ዕውቀት እንዳለው ማወቅ አለብን። አይንገረን። አሁን እሱ ቅድም እፈራቸዋለሁ ያለበትን ይሄ አጥቢያ መናገሩ ይቅርበት፣ አይንገረን። እሱን ግን ደግሞ የምንጠይቀው መሰረታዊ ክርስትና ትምህርቶች ላይ ያለውን እምነት ግን ማወቅ አለብን፣ ደግሞ ስንሰማው ማለት ነው። እና ቀጥሉ። በቃ ልኬለታለሁ ከገባ እንትን እንላለን። ምንድነው እንደ አጠቃላይ መወራት የተፈለገው? እሺ ኤርሚ ትናገራለህ። እንደ አጠቃላይ መጀመሪያ የተናገርነው ይሄ የሰሞኑን የተነሳውን ጦርነት በትግራይና በኢትዮጵያ መንግስት በኩል የተነሳውን ጦርነት አስመልክቶ እኛ ክርስቲያኖች ወይም ሲቪሊያን የሆንን ሰዎች እንደ አማኝ ምንድነው እዚህ ጉዳይ ላይ ኢንቮልቭ ማድረግ ያለብን? በምን መልኩ ነው? ኦርቶዶክሳውያን፣ ካቶሊካውያን እንዲሁም ደግሞ ወንጌላውያን አማኞች በሙሉ በዚህ ጉዳይ ላይ ምን ማድረግ አለብን ብዬ ሀሳብ አነሳው። መጸለይ አለብን፣ ሰላምን መናገር አለብን። ወደዚህም ወደዛም ደም እንዳይፈስ፣ ህፃናት እንዳይሞቱ፣ እናቶች እንዳያለቅሱ፣ ወጣቶች እንዳይገደሉ፣ የቤቱ ድንኳን እንዳይጣል፣ በዚህም በኢትዮጵያ መከላከያ ወታደር ወጣቱ ሞቶ ሀዘን በቤታቸው እንዳይሆን፣ በዛም በኩል ያሉ እናቶች አባቶች እልቂት እንዳይፈጸም በክርስቶስ ወንጌል በተማርነው የሰው ልጅ የሰው ነፍስ ሊያድን እንጂ ሊያጠፋ አልመጣም። ይሄ ኢየሱስ ክርስቶስ የመጣበት አጀንዳ ነው። ነፍስ ለማዳን ስለመጣ ይህን አዳኝ ይዘን ማጽናናትን፣ የጸሎትን ጉዳይ፣ ምህረትን የመናገር ጉዳይ እናድርገው እያልኩ እያወሩ የነበረው ከዚህ ጋር ተያይዞ ቀድሞ በነበረው ግጭት ላይ ምን ያህል ፕሮቴስታንቱን በሚያሰድብ መንገድ ፕሮቴስታንቱ ግድያን፣ ሞትን የሚደግፍ እስኪመስል ድረስ ሐሰተኛ ነቢያቶች ምን ያህል ጦርነቱን ሲደግፉ ሲያቀጣጥሉ፣ ሐሰተኛ ደጋፊ ነቢያት ብቻ ሳይሆን እንዲሁም ደግሞ ዘማሪያንን የሚሉ ሰዎች ምናምን እንዴት ገብተው ሲያወኩ እንደነበሩ ለትግራይ ወንድሞቻችን እህቶቻችን ወንጌልን እንዳንነግራቸው በዚህ መካከል በምህረት የተዘጉ ብዙ ምዕራፎች አሉ። ቃልዮት በትግራይ ያለች ቃልዮት ከዋናው ቃልዮት ጽሕፈት ቤት ጋር ህብረት አላደርግም እስክትል አጥቢያዎችን ጸጥ እንዲሉ እንዳይጠይቁ ወንድማዊ ፍቅራቸውን እንዲያቋርጡ ባለማወቅ ጥበብ በጎደለው መንገድ ብዙ ነገር ተደርጓል። ስለዚህ አሁን ላይ በዚህ ግጭት መካከል እንደ ክርስቲያን ምንድን ነው ማሰብ ያለበት? እንደ ፕሮቴስታንት ማሰብ ያለብን መጸለይ ነው። ለወንድሞቻችን ከቻልን ስልክ እየደወልን ጤናማ የሆነውን አገልግሎትን መደገፍ፣ ወንድሞቻችንን መርዳት። ምን አይነት ወንድሞቻ? በወንጌል ያሉ ወንድሞቻችንን ረሃብ ላይ ካሉ፣ ችግር ላይ ካሉ መጠየቅ፣ አብረናቸው በጸሎት ከነሱ ጋር መቆም። ነገ ያበቃል፣ ብዙ ነገር ያበቃል፣ ጦርነት ያበቃል፣ ችግር ያበቃል። ነገር ሲመጣ በችግር ጊዜ እንዴት አብረናቸው እንደቆምን ሲያስቡ ስለኛ እግዚአብሔርን የሚያመሰግኑበትን መንገድ መፈለግ አለብን። ይሄን ነው እየተወራ ያለው ሀሳብ። ምስጋና ገባ አገልጋዮች ምናምን ብሎ ትንፋሹ እየተቆራረጠ አወራ። አገልጋዮች ናቸው። እውነተኛ አገልጋዮች ከሆኑ ሽልማታቸውን፣ ክብራቸውን ከጌታቸው ይቀበላሉ። እግዚአብሔር ነው ሪዋርድ የሚከፍላቸው። አቡና የሚባል ከፋይ በሰማይ የለም። እግዚአብሔር ነው አክሊልን የሚሰጠው። እግዚአብሔር ነው የአገልግሎትን ሽልማት የሚሰጠው። ራሱ ጌታ ነው የሚሰጠው። እዚህ ደግሞ ሰውን እያጠፋ እያጠመደ ያለ ካለ በትምህርትም በመግለጽም ስህተቱን በማሳየት ወንድሞች እንዲጠበቁ ማድረግም የግዴታችን ስለሆነ ነው የምናደርገው። እዚህ ጉዳይ ላይ በነገራችን ላይ ጠቅልዬ የገባሁበት ዋና ጉዳይ መንገድ ላይ ወጥቼ ወንጌል ስሰራ ሰዎች ወንጌልን ላለመስማት ከሚያነሱብኝ ኢሾዎች አንዱ የሐሰተኛ ነቢያት ልምምዶች ሲሆኑ ነው። ወንጌልን እንዳልሰብክ እንቅፋት ሆኖኛል እንደ ያን ነገር መታገል አለብኝ ብዬ የወሰንኩት በዚህ ምክንያት ነው። ስለዚህ አሁን እንደ ወንጌል ጠላት
ወንጌልን መናገር እንደማይፈልግ ሰው ስታወሩ ትንሽ የሚያስይዛል። ኤርሚ ቀጥል። ይቅርታ አስረዝሜው ከሆነ እንግዲህ ኤርሚ ቀደም ስጠራኩ የለህም። ያ እሺ አቤላይ ሶሪ ኔትወርክ ትንሽ እያስቸገረኝ ስለነበረ ነው። ሰላም ብያለሁ ሁላችሁንም። ከረጅም ጊዜ በኋላ ነው ላይቭ ላይ የተገናኘ ነው። ኤኒሃው ልጁን እየሰማሁት ነበረ ከገባበት ሰዓት ጀምሮና ገብቶ ያወራው ነገር ኢንፋክት አሁን ቶታሊ እሱ ላይ ትኩረት ከማድረግ ጀነራል የሆነው የሰዎች ባህሪ ላይ ወይ ደግሞ እንደዚህ እንዲህ ያሉ ሰዎችን የሚከተሉ ሰዎች ላይ የማየው ባህሪ እንደሆነ ነው የሚሰማኝ። ምክንያቱም አንደኛ ከተነሳው ኢሹ ጋር የማይገናኝ ከታችም አንዳንድ ተመሳሳይ ኮመንቶች አይ ስለነበር ማለት ይወራ ከነበረው ኢሹ ጋር የማይገናኝ ነገር ግን ውስጣቸው ካስቀመጡት ከቅሬታ አንጻር የትኛውንም ኢሹ ሲነሳ ከዛ አንግል የመናገር አይነት ነገር ይታየኛል። ይሄ ደግሞ አንደኛ አእምሮን ባያዝ ያደርጋል፣ ሁለተኛ ደግሞ ሚዛናዊ እንዳይሆኑ ያደርጋቸዋል ብዬ አስባለሁ። እንደዛ ሲሆን ደግሞ በየትኛውም መንገድ ሁሉ ጊዜ ነው በሆነ መልኩ የጠላኸውን ያልተቀበልከውን ሰው የትኛውንም ሀሳብ ቢያነሳ እንዳትቀበለው ይሆናል። ኦር ጥላቻ ካለብህ የጥላቻውን ነው እንጂ የምትሰማው የሚናገረውን እውነት አይደለም የምትሰማው። እና ያየሁት ተደጋጋሚ ያየሁት ባህሪ ስለሆነ ነው እንደዚህ አይነት ሰዎች ላይ ማለት ነውና ከዛ ባለፈ ግን አንደኛ ሲነገር የነበረው ወንጌል አልነበረም ወይ? አሁን እሱ በገባበት ሰዓት ወንጌልን አትናገርም የሚል ክስ ነው የመጀመሪያው የከሰሰው ክስ። ግን እየተነገረ የነበረው ወንጌል ነው ብዬ ነው ማምነው ደግሞም ነው። ምክንያቱም እንደ ክርስቲያን በዚህ በጦርነቱ ዙሪያ በሚኖረን ባህሪ ሊኖረን በሚገባው ባህሪ ወይም ማንነት ዙሪያ ነበር ስትናገር የነበረው። በተቻለ መጠን ፍቅር እንድናሳይ ለየትኛውም ወገን ውግንና ባንይዝ እና ደግሞ በጸሎት ሀገራችንን ብንረዳ ወይም ደግሞ ወደ እግዚአብሔር ብናቀርብ የሚል ሀሳብ ነበር የቀረበው። ሰው ከዛ አንጻር ምንም የሚገናኝ ሀሳብ ሆኖ አላገኘሁትም የመጀመሪያው። ምክንያቱም ጸሎት ወንጌል ነው፣ ስለ ሀገራችን መጸለይ ወንጌል ነው፣ ፍቅርና እርቅ ወንጌል ነው። ሐሰተኛ ትንቢትን አትቀበሉ አትስሙም ወንጌል ነው መረሳት የሌለበት። ምክንያቱም መጽሐፍ ቅዱስ በተለይ አዲስ ኪዳን ሞስት ኦፍ ኒው ቴስተመንት ኦልሞስት ቅድም አይ ቲንክ ጄርሚ ሲናገሩ ከ70% በላይ የሚሆነው እንዲህ ያሉትን ሐሰተኞች ሪፊዩት ለማድረግ የተጻፈ ነው መጽሐፍ ቅዱስ። መጽሐፍ ቅዱስ ሆኖ እጅ ላይ ያስከው ወይም እጃችን ላይ ያዝ ነው መጽሐፍ በራሱ የሪፊዩታል መጽሐፍ ነው። ሐሰተኞችን የሚቃወም መጽሐፍ ነው። ሐሰተኛ ትምህርትን፣ ሐሰተኛ ትንቢትን የሚቃወም መጽሐፍ ነው። ሰው ወንጌል አይደለም ብለህ ልትከራከር ግራውንድ ራሱ ሊኖርህ አይችልም። ሌላው ደግሞ በጣም ብዙ ጊዜ በተደጋጋሚ ትቃወማለህ ስሰማ በጣም ሁሌ ትኩረት እዚህ ነገር ላይ ነውና ለምን ትቃወማለህ በዚህ ልክ? ኦኬ ትንሽ ቀነስ ሲደረግ የተለየ የሚመጣ ጥቅም እና ለውጥ አለ ነው ወይስ ደግሞ አስቀርልን ነው? ለቅሬታ የሚቀሩ ሐሰተኛ ነቢያቶችና አስተማሪዎች ይቆዩልን ነው ማለት ፖይንቱ የሚገባ አይመስለኝም። ሁል ጊዜ አትቃወም። ሁል ጊዜ የሚያስት ካለ ሁል ጊዜ የሚቃወመውም ደግሞ መንገድን ትክክል እንዳልሆነ የሚመራ ወደ እውነተኛው የሚመራ ሊኖር ይገባል። ካልኖረም ደግሞ ስህተት ውስጥ እየሄደች የምትቀጥለው ቤተክርስቲያን ነው የምትሆነው። ሌላው ደግሞ ሶሻል ሚዲያ ላይ መተን መርሳት የሌለብን ነገር ሶሻል ሚዲያ ላይ መተን ቤተክርስቲያን ውስጥ ያለ ስብከት እንድንሰማ ኤክስፔክት አታርጉ። ሊሆን አይችልም። ራሱ this is not church ባይቶ ምንም ቶታሊ ይሄ ቸርች አይደለም። ማንኛውም ሰው ማንኛውም ግለሰብ ያለውን ሐሳብ አመለካከት በነፃነት ሊያንጸባርቅ የሚችልበት ቦታ ነው። ቅድም ለምሳሌ ስለ ሀገራችን ጉዳይ ስለ ጦርነቱ ሲወራ ነበር። ከዛ ስለ ሐሰተኞች ሲወራ ነበረ። ስለተለያዩ ጉዳዮች ኢሹዎች በየቀኑ በተለያየ ኢሹዎች ላይ ተነስተን ልንወያይ እንችላለን።
ለምን ከተባለ ይሄ ቸርች ስላልሆነ አይ መስማት መፈልገው ስለ ኢየሱስ ክርስቶስ ስለ ትምህርተ ክርስቶስ ነው፣ ስለ ትምህርተ ስላሴ ነው፣ ስለ ትምህርተ ድነት ነው መስማት መፈልገው፣ ይሄን ብቻ ነው መስማት መፈልገው የምትል ከሆነ ለዚህ እኮ ቤተክርስቲያን ተቋቁማለች። ገብተህ መማር አለብህ ወይም ደግሞ መማር ትችላለህ። በእንደዚህ አይነት ኢሹዎች ብቻ የሚያስተምር ሰው ዝግጁ ነው። እዚህ ጋር ገብተን መጨቃጨቅ አይጠበቅብንም። ሰው በግሉ ባለው የራሱ ፕላትፎርም ላይ የሚፈልገውን ሀሳብ የማንጸባረቅ መብት ስላለው ማለት ነው። በተደጋጋሚ የሆነ ነገር አዝለ ከጀርባ መተህ ከዛ በኋላ ለዛ ጥላቻ የሚሆን ቀዳዳ ፈልገ ለመግባት መሞከር የሞኝ አይነት አካሄድ ነው እና ደግሞ የምትከተላቸውና አንተ ከጀርባ የያዝካቸው ሰዎች በራሳቸው ማንነታቸው ምን እንደሚመስል የሚያሳይ እኮ ነው፣ ምን ያህል ደካማ ማንነት እንደሆነ። ይህንን ነው አሁን እየታዘብክ ያለሁት። ብዙ ጊዜ ካያቸዋቸው እንዲህ ያሉ ሰዎች ከጀርባቸው የሆነ ነገር ይዘው ይመጡና ሁል ጊዜ አንተ የምትናገረው አንድ አይነት ነው። በዚህ እኮ ሰው የምታሸማቀቀው አትችልም። ሁል ጊዜ የሚሰርቃል አይደል? ሁል ጊዜ ሰው የሚያዋርድ የሚሰርቅ የሚዘርፍ አለ። ቤተክርስቲያንን በሐሰት የሚሸውድ የሚያጭበረብራል አይደል? ሰው ሁል ጊዜ ተመለሱ የሚል ሰው እንዴት ሊያሳፍር ይችላል? ባይዘዌ ለሚቴልዩ የመጥምቁ ዮሐንስ ሙሉ አገልግሎቱ ይሄ ነው የነበረው። ንስሐ ግቡ አልነበር እንዴ? ተመለሱ ንስሐ ግቡ አልነበር እንዴ ያስተምሩ? ምናልባት አንተ እንዳይነኩ ከምትፈልጋቸው ሰዎች ወይም ደግሞ እንዳይነኩ ከሚፈልጓቸው ሰዎች ጀርባ ሆነው ቀጥታ ከመጽሐፍ ቅዱስ ጋር የሚጋጩበት ምክንያት አይገባኝም እና ትክክል አይደለም። መለስ ብንል ብዬ አስባለሁ። ያው ሀሳብ መስጠታችንን ምንድነው ሪስፔክት ባደረግም ግን ደግሞ አንዳንዴ ራሳችን ራሱ ሚዲያ ላይ የማይመጥኑ የሆነ ነገሮችን ይዘን ባንቀርብ መልካም ነው ባይነኝ። ኤኒዌይ አቤላ ሐሰተኞች ውስጥ ካሉ ድረስ መቃወሙ ማጋለጡ እንደሚቀጥል ሁልጊዜ እኔ ራሴ ማሳሰብ ፈልጋለሁ። አይደለም ይሄንን ስራ በቋሚነት የሚሰራው አቤላ አይደለም ማለት ነው። አቤላ ቢያቆም ራሱ የሚቀጥሉ ሰዎች አሉ። ያንን ለማለት ነው። ተባረኩ። ሌላው ቴንኪ በጣም ተባረኩ። ሀሳብ እየሰጣችኋላችሁ ምንድነው? ሌላው መጽሐፍ ቅዱስ ላይ የተጻፈ ሀሳብ የተነገረ መልእክት ለአንድ ሰሞን ነው ወይ የሚነገረው? ለምሳሌ ከተኩላ መጠበቅ የእግዚአብሔር ቃል ነው። ጌታ እስኪመጣ ድረስ የሚነገር የሚደጋገም ሀሳብ አይደለ ወይ? ስለጠፋው ልጅ ስንት ጊዜ ነው የተሰበኩት? ይሄ መክሊቷን ስለጣለች ሴት ስንት ጊዜ ነው የተሰበኩት? ኢየሱስ በምሳሌ ስለተናገረው እና እሱን ማሰብ ያስፈልጋል። የተለየ ሀሳብ አለው መሰለኝ ጆዬ ሆነስት ቤኪ በረከት ብላ ያዘኝ። በረከት ሆነስት ነው ያው ሀሳብህንም ሚዲያ ላይም በዚህ መንገድ አይደለም እያል ኮመንት ላይ ስጽፍ ስላየ ተቃርኖ ሀሳብ ስላለህን ያስገባውክ ጆዬ ማቲ ምናምን ኦልሞስት ተመሳሳይ ሀሳብ ያለ ከዛ ከጆዬ ጋር ታወራለህ ማለት ነው። እና ምናልባት ኢንተራፕት ካደረገ ጆዬ ቤቱ እንደዛ ነው የሚሄደው። እንደ ስብከት ረዥም ሰዓት አናወራም። ምክንያቱም ሰው የሚሰለቻል፣ እኛም ይሰለቸናል። ሌላውም ሰው ግን ሀሳብህን አረፍተ ነገርን እስክጨርስ ድረስ ታግሶ ይሰማካል። ኢንተራፕት ማድረግ ከቻለም ያደርጋል። ስለዚህ ጆዬ ከሆነስት ሀሳብ ጋር የሚያወያይ ርዕስ ከሆነ የሚያነሳው ከእሱ ጋር መነጋገር ትችላላችሁ። ሆነስት ቀጥልና ከጆዬ ጋር ትቀጥላላችሁ። ሆነስት ቀጥል።